ኢሴንሻል ነገር ላይ ተበሳሰ ብለን ስለምናስብ አሁን ይኸውልህ ወጣ ሾልኮ ወጣ። አሁን የእሱ መኖር ላይ የተመሰረተ ላይቭ የለንም እኛ። አንዳንድ ምስኪኖች እንዳይስቱ፣ አንዳንድ ምስኪኖች ከእግዚአብሔር ቃልና ከእግዚአብሔር እውነት እንዳይስቱ ለማድረግ እነሱን ለመጠበቅ ነው እንጂ ሲጀመር በዋና ዓላማ ደረጃ እሱን ለመታደግ አይደለም። ሲጀመር ኑፋቄ የሚያስተምሩን ሰዎችን ለመታደግ ከሆነ የምትሰሩት ተሳስታችኋል። የእነሱ ኑፋቄ የሚያጠፏቸው ምስኪን በጎችን ለማዳን። የትኛው እረኛ የትኛው የመጽሐፍ ቅዱስ ታሪክ ነው ተኩላው መጥቶ በጎችን እየበላ ተኩላውን ወደ በግነት ለመለወጥ የሚካሄደው? መጀመሪያ የሚሰራው በጎችን የማዳን በጎችን የመታደግ በጎችን የመጠበቅ ስራ ነው እንጂ ቀጥሎ አሁን ተኩላው ራሱ ወደ በግ ይለወጣል ሌላ ዲቤት የሚያስፈልገው ነው። እና አሁን በጣም እሹሩሩ አበዛችሁ። እሱ የፈለገው አንዳንድ ትንሽዬ ጥያቄ እየጠይቃችሁት እሱ በረጅም ደቂቃ ኑፋቄውን አብራርቶ በህዝብ ዘንድ የስህተት ትምህርትን ፈጥሮ መውጣት ነው፣ መሽለክ ነው የፈለገው። ስለዚህ ያንን እድል ለምን ትሰጡታላችሁ? አሁንም ና ከፈለክና እና ገባ እንዲ ባክ ኤንድ ፎርዝ ማውራት የምትፈልግ ከሆነ አውራ፣ ተሞገት። ኢየሱስ ክርስቶስ 3 ልደት አለው ስትል ምን ማለት ነው? መጽሐፍ ቅዱስ እንደዚህ ያስተምራሉ። የትኛው ጥቅስ ላይ ተመስርተ ነው? የመጽሐፍ ቅዱስ አባቶች ታሪክ፣ የመጽሐፍ ቅዱስ ታሪክ እንደዚህ ይላሉ። ይሄን ነገር መልስ። በአንጻሩ አይ ልክ ድሮ ኢቢኤስ ላይ ፕሮግራም እንደተሰጠኝ የሆነ 30 ደቂቃ ስጡኝና የፈለጋችሁትን ለብልቤ ከዛ በኋላ ቀጥሎ የእናንተ ፕሮግራም ይቀጥላል ካልክ እሱን ሂድና ደግመ ኢቢኤስ ላይ ፈልገው እሱን ፕሮግራምህ ያባ። ለምን ቪዲዮ ሰራህብኝ ምናምን ካልክ ቪዲዮ ስለሰራህብኝ ነው፣ ፐርሰናል ስለጠየቅክ ነው። ቪዲዮ ደግሞ ስሰራ እኔ ፐርሰናል ያልተናገርኩ አንተ ስድብ የተሳደብከው አንተ ማንነትን የተናገርከው እንጂ እኔ ስለአንተ ፐርሰናል ነገር አለ ትምህርትን በተመለከተ ነው መልስ የሰጠውና በዚህን ያክል ደረጃ እንዴት እንደዚህ ልትሆን እንደቻል ካላወቁ ሙለታ ራሱ በጣም እንትን ሹሩሩ አብዝታል። የሆነ አንቀልባ የሰጠቅ ሰው አለ መሰለኝ ካላዘልኳችሁ እያልከ ነው እና ልክ አይደለም። ቀላቢ ተባረክ። አንተ ብቻ ነው ለመሞገት ስትጠር ያየሁት። ተስፍሽ ተባረክ። ሌሎቻችሁም ለመታገስ መሞከራችሁ ራሱን ችሎ ችግር ባይኖሩም ሌላውን ማስበላት ላይ እድል እየሰጣችሁ ነው ብዬ ነው ማስበው። ወይ ግን አሁን በቀላሉ ቅድም የተጠየቁት ጥያቄዎች ላይ የተናገራቸው ንግግሮች እንደ ቀላል ሄረስ የሚታዩ ወይም ኢሴንሻል ያልሆኑ ነገሮች ላይ የተነሱ ጥያቄዎች አይደሉም። ሜንሊ ነገረ ክርስቶስ ላይ ያለውን ሲሪየስ ኑፋቄ በትክክል ያሳየበት ጊዜ ነበረ። ቅድም አይታችሁ ከሆነ ስለ ክርስቶስ 3 ልደታትን በተመለከተ ሲልም ደግሞ ኢየሱስ ክርስቶስንም በተመለከተ እኚህን ትምህርቶች የኃይሉ ዮሐንስ እያንዳንዱ ላይ ፌስቡክ ላይ ዩቲዩብ ላይ አሉ ትምህርቶቹ። እነዚህ የሚናገራቸው ነገሮች አዲስ አይደሉ። ዘንድሮ አይደለም ይህን ስህተት መሳሳት የጀመረው። ስለዚህ ስህተቱ የሚታወቅ ነው። አሁን እንደ አዲስ ስህተቱን እንዲያስተዋውቀን ሳይሆን የሚያስፈልገው በቃ ያ የተሳሳተውን ስህተት በማስረጃ በእግዚአብሔር ቃልና በመጽሐፍ ቅዱስ ትምህርት በቤተ ክርስቲያን ትምህርት መሞገት ከተቻለ ይሞገት እንጂ 2 ደቂቃ 3 ደቂቃ ተሰጥቶት እሱ ከለፈለፈ ካወራ በኋላ እኛ የሆነ ነገር ብናወራ ምንም በቃ ያረፈደ አስተካካዮች ነው የምንሆነው። እና ሶሪ በጣም ይቀጣ። አንዳንድ ነገሮችንም ሸፋፍኖም እንደገና አደፍም ደግሞ መት የለባቸው። ትላንትም ስንጠይቀው ነበረ። እኔ እንደ እግዚአብሔር ነኝ፣ መፍጠር ቢያስፈልግ መፍጠር እችላለሁ፣ ያልፈጠርኩት ስለማያስፈልግ ነው ብሎ በአደባባይ ሙግት ላይ የተናገረውን ነገር እንኳን ስንጠይቀው አይ ስላን ነው በውስጥ በኩል የሆነ ነገር ተነጋግረን ስለገባ ምን ብሎ እንትን አወጨ ባብሮ ነው የሚሄደው። ምንም የተሰወረ አዲስ ያመት ትምህርት የለው። ያንኑ ትምህርት ደግሞ እዚህ ሚዲያ ተሰጥቶት እንዲያወራ ካልተካለ ከተጠራ መጠራት ያለበት ትምህርት አጋንንታዊ ነው፣ ትምህርት ኑፋቄ ነው፣ እንደ እግዚአብሔር ቃል አይደለም ተብሎ መሞገት ነው ያለበት። ቅድም ስናወራ ነበረ ሙሌ ታስታውሳለህ። እንደዛ ነው መባል ያለበት እንጂ የሆነች ነገር ላይ ተሳክቶ ለማረም የምንሄደው ሰው አይደለም። በዚህ ነው መሞገት ያለበት። አጋንንታዊ ነው ትምህርት እና ከማውራት የምትፈልግ ከሆነ ይሄው እንደ እግዚአብሔር ቃል አውራ እንሟገት ነው መባል ያለበት እንጂ በእንትን ታምናለህ በእንትን አታምንም እንደማያምንማ ደጋግሞ ነግሮናል። እኔ ኢየሱስን አይደለም የኢየሱስ ክርስቶስን አባትና አምላክ ነው ማመልከው፣ ኢየሱስ አንድ ተራ ፍጡር ነው እንደኔ ወንድሜ ነው የሚልን ሰው እንደተወለድኩት ዳግም ተወልዷል ብሎ የሚልን ሰው ኢየሱስ ተወልዷል ድጋሜ አልተወለደም ብለህ ብትጠይቀው ምንም የተለየ ነገር አይነግርህም። ገብቷል? ሰው መባል ያለበት ኖ አንተ ትምህርት ኢ መጽሐፍ ቅዱሳዊ ነው
አጋንንታዊ ነው። ስለዚህ ይሄን ያልክበት ነገር እንደ እግዚአብሔር ቃል ስላልሆነ ተብሎ ተሰጠው ቦታ እየተሰጠው ድጋሜ ደሴም ቅጭ ሲያወራ ምናምን እያለ ያላገጠ እንደሚያወራ እየሰማችሁት አይደል? በእውነት ትክክል ስለመውጣት አሁን ራሱ ቆልምጫው እንትን ግልፍጫው ከየት እንደመጣ አላውቅም። ሙሌ የምሬ ነው የምልህ። ኦርቶዶክሳውያንን በዚህን ያክል ደረጃ የምትሟገቱ ሰዎች እዚህ ውስጥ ያላችሁ ኦርቶዶክስን እንደዚህና እንደዚህ እያላችሁ የምትሞግቱ ሰዎች በእያንዳንዱ ስንጥር ነገር ሁሉ የምትሟገቱ ሰዎች ለእስልምና ቀርባለሁ ሚልን ሰውዬ እንትንሻ ወይዬ ክክዬ እያላችሁ የምታቆላምጡበት ምክንያት አልገባኝ። ለእስልምና ቀርባለሁ አላችሁ። እንዴት ነው ወንድም የሆነው? በኢትዮጵያዊነት በስጋ ልክ ነው፣ ወንድም ነው፣ ልክ ነው። ግን ለእስልምና ትምህርቴ ለእስልምና ነው የሚቀርበው የሚል ኢየሱስ ክርስቶስን አሽቀንጥሮ የጣለ ገባ። ኢየሱስ ክርስቶስን ፍጡር ለማድረግ የሚንተፋተፍ አይነት ነገር። ከዛ ልክ ቅድም እንዳለው ተስፋዬ እንደ እስስት የሆነ ቦታ ፍጡር ነው ይልሃል። ይመጣና እዚህ ጋር አይ እሱ ፈጣሪ ነው የተወለደ እንጂ ያልተፈጠረ ነው ደግሞ ብሎ ይክዳል። ገባ። መልኩን የሚቀያየር በየቦታው እስስት በየቅጠሉ ከለሯ እንደምትቀይር ነው ነገርየውን እየቀየረ ያለው። እዚህ እዛ ሌላ እዚህ ሌላ የሚልን ሰውዬ እንዴት እንዳቆላምጣችሁት እንዴት እንደምትሉት። እኔ ስለ ፍቅር አይደለም፣ ማፍቀራችሁ እግዚአብሔር ይባርካችሁ። የምር ሰውን የምትወዱ ከሆነ ማለት ነው አይመስለኝም፣ ግን የምር የወደዳችሁ ሰውን ከሆነ የምትሉት እግዚአብሔር ይባርካችሁ። ሰውን መውደድ በጣም ጥሩ ነው። ግን የምትወዱትና የሆነ የምትሟገቱትን ነገር ለዩ። አትሊስት ኢየሱስ ክርስቶስን እኮ በማክበር ደረጃ ኦርቶዶክሳውያን ያከብራሉ። እና ቃልን ብዙዎቻችሁ ከኦርቶዶክስ ጋር ስትሟገቱ ደም ስራችሁን ገትራችሁ ጥርሳችሁን ያንገጫገጫችሁ ነው የምትሟገቱት። እንደዚህ ያለ ኑፋቄ ተሸክሞ የሚዞርን ሐሰተኛን አስተማሪ በምን ልብ እንትን እንዳላችሁት ልትታገሱት እንደሞከራችሁት አላውቅም። ሶሱ በመግባቱ ላይቭ ላይ ቁጥር ስለሚጨምር ስለማይጨምር ከሆነ አይም ሶሪ፣ ግን ልክ አይደለም የተደረገው። እኔ ደግሞ እንትን ብጥብጥ ውስጥ ነበር። አሁን ነው ሰዎች ወጥተው ብቻዬን የሆንኩትኝና ልክ አይደለም። በእውነት ልክ አይደለም። ሁላችሁም በምትደክሙትን ድካም ይገባኛል በየመስካችሁ። ግን እንደዚህ አይነት ነገር ሲመጣ በአንድነት መቆም ነው ያለበት። ወንጌላዊ አማኝ በአንድነት ቆሞ እንደዚህ ያለን ኑፋቄ ዳራ ሲይዘው ከዛ በልዩነቶቻችን ደግሞ እርስ በርሳችን መነጋገር ባለብን ተነጋግረን ወደ አንድ ሀሳብ ነው መምጣት ያለብን። ይመቻችሁ። ባረክልኝ ውዶች። እኔ ልወርድ ነው እና በኮሜንት ብዙ ስጽፍ ነበረ። ሀይልሻም እያለ ሶሪ ሀይልሻ አሞገሹን እንዳትሉኝ ደግሞ እኔ በጣም የምቃወመው ሰው ነው ኃይሉ። እኔ እንደ ክርስቲያን አላየውም፣ ይቅርታ አድርጉልኝና ኢየሱስ ነብይ ነው የማመልከው የኢየሱስን አምላክና አባት አላህን ነው የሚል ሰው ኃይሉ ክርስትና ነው ሊመሰከርለት የሚገባው። ሙስሊሞችን መጽሐፍ ቅዱስ በመያዝ ደረጃ ይይዛሉ፣ ይተነትናሉ። ከነሱ ምንም ኃይሉ ይችኛዋን ትምህርትን አስተካክል ብለን የምንሞግተው ሰው ሳይሆን ክርስትናን ተቀበል ክርስቶስን ተቀበል ብለን እንትን የምንለው ሰው ነው። እዚህ ጋር ግን ማለት አሉ የኃይሉ ተከታዮች ማለት ነው። በራልን ተገለጠልን የምትሉት ብሬኖሽ ሆናችሁ ነው። ምንም የተገለጠላችሁ ነገር የለም። ኃይሉ እንዴት እንዳመለጠ አይታችሁታል አይደለም? ሙግት የሚባል ነገር ሁል ጊዜ የሚፈራ ነው። ተገለጠልኝ ያላትን ያነበባትን ነገር ከጨረሰ በኋላ በቃ ሮጦ ነው የሚወጣው። የፈለጋችሁትን ጊዜ ያህል አውሩ ብሎ ሮጦ የሚወጣ ስለሆነ እስቲ አትሊስት እናንተ ተከታዮቹ ወይ ተማሩ ገብታችሁ ወይ ደግሞ ከኃይሉን ይወክላል የምትሉት አስተማሪ ካላችሁ ዲቤት ቀርቦ ከወንድሞቻችን ጋር ይወያይ። የስላሴን ምንነትና ማንነት እንኳን አያውቅም ኃይሉ እንዴ! በእውነት ማወቅ ይሄን ያህል እንትን መሆን ቴዎሎጂካል ቋንቋ ማወቅ ምናምን ጥሩ እንትን ሆኖ የሚያስመካ ነገር ሆኖ አይደለም። በቃ ይዟችሁ ነው እየጠፋ ያለው። ያነበባትን ይናገራል፣ ሲጨርስ በቃ አለቀ። እንዴት እናንተ ናችሁ እየጠፋችሁ ያላችሁት? እና የሚወክላችሁ ሰው ካለ እሱ ይፈራል ወይ ደግሞ እንደሱ አይነት ሰው ካላችሁ ኑና እንድትድኑ ስለምንፈልግ ወንድሞች ይሞግቷችሁ፣ ያስተምሯችሁ። ይሄንን ለማለት እወዳለሁ። ጌታ ኢየሱስ ይባርካችሁ። እኔ ልወርድ ነው አሁን። ኦኬ ሙሌታ፣ እኔ የተለየ ሀሳብ ስላለኝ ትንሽ እድል ስጠኝ እባክሽን። እሺ ቢኒ ትቀጥላለህ። ግን እኔ አሁን ለተነገረው ነገር እኔ አክቹሊ በማንነት ደረጃ
በአቋም ነገሮችን እንደማደርግ ነው የሚገባኝ። የሰው ቁጥር ቢያሳስበኝ ኑሮ ከሐሰተኞች ነቢያት አስተማሪዎች ጋር፣ ሐሰተኞች ነቢያት ተከታዮች ጋር፣ ከሌላው ከሃይማኖት ክፍል ከኦርቶዶክስም ከካቶሊክ ከማንም ጋራ በዛ ነገር መነጋገር አይጠበቅብኝም ነበር። አክቹሊ ሰው ኦዲየንስ ቀላል ነው። ፖዚቲቭ ስለሆነ አካል ማውራት አለመቃወም የሰው ቁጥር እንደሚጨምርልህ ያውቃል። ዘላቂ መፍትሄ ነው። እንዲሁም እሱ ይሄ ለሰው ቁጥር የሚለውን ነገር ዘላቂ መፍትሄው አንድ ቀን አንድ ሰው ገብቶ ኃይሉ ገብቶ በሚያደርገው ነገር አይደለም። ነገር ግን አቋም በሌለው መንገድ ሆነ ያኛውም ልክ እያልክ እየቀጠሉ ብዙ ሰው ላይቭ ላይ እንዲከተል ለማድረግ መሞከር የተሻለ ዘላቂ መፍትሄ ነው። እንደዚህ አይነት አቋም ላለው ሰው ማለት ነው። ስለ ተሰሚነት ቤት ገብቶ ስለሚሰማው ሰው ቁጥር የሚጨነቅ ሰው ከሆነ አቋም ይዞ እምነቱን አያቅብም። ትክክል አይደለም ብሎ የሚለውን ነገር ፊት ለፊት በድፍረት አይናገርም። ስለዚህ አቤል አሁን ለተናገረው ነገር ማለት ነው። ስለዚህ እንደዚህ አይነት ነገር እኔ ቢኖረኝ ኑሮ ቀላል ነው፣ ማዘል ነው። በቃ ኦርቶዶክስንም ማዘል ነው፣ ሐሰተኞቹንም ማዘል ነው፣ አለመንካት ነው። ካልነካቸው እንትናየ ካልኩ ሁሉም ቤት ይገባል። ምንም ጥያቄ የለው። ሁሉም ቤት ይገባል። ከማንም ጋራ ሳትላተም ላይቭን ሞቅ ማድረግ ትችላለህ። እኔ እንደዚህ አይነት ሰው እንዳልሆንኩ አይ ቲንክ አቤል የሚያውቅ ይመስለኝ ነበረ። አሁን ግን እኔ ከኃይሉ ጋራ አክቹሊ በደንብ ነው የምንተዋወቀው፣ እንጠያየቃለን ምናምን ነገር። ኃይሉ ፐርሰናሊቲውን አሁን እንግዲህ ከዚህ በፊት በማውቀው ነገር ከኔ ጋር ጥሩ ተግባቦት አለን። ትምህርቱን ግን ፊት ለፊት ወጥቼ ሞግቼ አውግዤ ትክክል አይደለም ብዬ ዲቤትን ገብቼ የተሟገትኩት እኔ ነኝ። ይሄ ትክክል ያልሆነ ትምህርት ነው ብዬ የምገልጠው ትምህርት ነው። ስለዚህ እኔ ደግሞ ኃይሉ እዚች ባወራት ነገር ዝም ብሎ የሆነ ሰው ወደ ኑፋቄ ይገባል፣ ወደ ክህደት ይገባል ምናምን ብዬ ማምን ሰውም አይደለሁም ፎር ዳት ማተር። ስለዚህ እዚች ኃይሉ ባወራት ነገር ሚሳሳት ከሆነ ኦልሬዲ እኛን ጠብቀው ግን ለተናገረው ነገር መልስ እንሰጥበታለን። ደግሞ እዚህ ጋር የነበሩ ሰዎች ምርጫም ነበረ ማለት እንጠይቀውና መልስ እንትን ይበል ከዛ በኋላ እንሰጥበታለን በሚል ነው እንጂ ኦልሬዲ የኃይሉን አስተምሮቱ ይሄ ወርድ ኦፍ ፌዝ ስለተመቸኝ አይደለም። እንደማይመቸኝ ትክክለኛ እንዳልሆነ ከመጽሐፍ ቅዱስ ውጪ እንደሆነ እግዚአብሔርን ማሳነስ ሰውን እግዚአብሔር ማድረግ ክፉ ትምህርት እንደሆነ በግልጽ ተናግሬያለሁ። ምንፍቅና እንደሆነ በግልጽ ተናግሬያለሁ። ይሄ የወንጌል አማኝ ትምህርት አይደለም ብዬ ሞግቻለሁ። ቀድመም ከአንዱ ልጅ ጋራ ተጣልቼ የወጣሁት እዚህ ቅበተ እምነት ላይ ሰራለሁ ከሚል አንድ ወንድም ጋራ ተጣልቼ የወጣሁት በዚህ ጉዳይ ነው። ለምን እሱን ትደግፋለህ? ለምን እነሱ እግዚአብሔር አይደለሁም ብሏል፣ በሁሉም አልገኝም፣ በሁሉም ቦታ ሁሉን አላውቅም ብሏል ብሎ ሲል እግዚአብሔር ነኝ ቀጥታ ማለት አይጠበቅበትም ብዬ ተጣልቼ መጥቻለሁ። ስለዚህ ሁሉም ሰው ማይክ አውጥቶ ያወራል። ስለዚህ ትልልቅ ሰዎች ነን፣ ያንን መጫን አልነበረብኝም ያን ለማለት እንጂ የሚሰማ ሰው ለኔ ግድ ሰጥቶኝ አያውቅም ነው። የሚሰማኝ ሰው አምንበታለሁ ላልኩት ነገር ላይ ተሰሚነትም ያሳጣኝ ተከታይም ያሳጣኝ ግድብ ሳይሰጠኝ ፊት ለፊት ነው የምናገረው። ምንም ግድ ሳይሰጠኝ ማለት ነው። ማንም ይስማኝ አይስማኝ እሱ የኔ ጉዳይ አይደለም። እዚህ ጋር የመጣሁት ብዙ ተከታይ ብዙ ሰሚ ቤቴ በጣም ብዙ ሰው ቁጭ ብሎ የሚሰማው ሰው እሱ አይደለም። የኔ ግን ፋይናል ያክል ደረጃ ሙሌ ቀደም ሲያወራ ትምህርት በዚህ ያክል ደረጃ አሁን አየህ ምን አይነት ነገር አበሳጭቶ እንደምታወራ። ለእንትን ከሆነ ነው ያልኩት፣ ደምድሜ እንኳን አይደለም። ለእንትን ከሆነ ጸጥ ያላችሁት ነው ያልኩት ያወራሁት። አየህ እሷ ፖይንት አስወራችክ። እሱ የተናገረው ትምህርት ግን በዚህ ያክል ደረጃ እሱን ኢንተራፕት አድርገህ ገብተህ ባለበት በዚህ ያክል ደረጃ እንኳን እንድትናገር ልብ አልሰጠም። ወይ ወዳጅነቱ ይዞሃል ወይ ደግሞ ስለምትግባቡ ያን ያህል ኃይለ ቃል መጠቀም አልፈለክ። ያንተ ግን አሁን የተነሳችብህ ሐሳብ አሳስባክ በዚህ ያክል ደረጃ አወራህባት። እሱ ኖርማል አይደለም ይሄ ራሱ ማለት ነው። እኔ አሁንም እየተናገርኩ ያለሁት አንተ ስለሆንክ ነው፣ ፊት ለፊት እየነገርኩ ያለሁት ገባ። ምነግርህም ደግሞ አሁን በዚህ ባላችሁበት ሁኔታ አርቢ የምትባለው ወንድም አላቀም እንትና ሙሌ ሲያስተዋውቅ ሰምቻለሁ። በትግረኛ ወንጌል ይናገራል ብሎ ወንጌል ትናገር ምን ትናገር አላቅም ሙሌ ከመሰከረው ውጭ። ስለዚህ አሁን ከአንተ ጋር እኔ በሰጠሁት ሀሳብ ጉዳይ ላይ ከአንተ ጋር ለማውራት አልችልም። ምክንያቱም ፊት ለፊት ያለው ጉዳይ ነው እየተናገርኩ ያለሁት።
ስለሳባችሁኝ ነው። የሆነ ሰው ስለሳበኝ የገባሁት የመግባትም ሐሳብ ኖሮኝ አይደለም የገባሁት። ግን ስገባ አትሊስት እሱ መሞገት አለበት በዚህ ደረጃ። አንተም እንዲህ ባክ ኤንድ ፎርዝ እንድትመላለስ ወይም ለካሌብን እንደ ቤተ መቅደስ እንደገባች ውሻ ነው ኮመንት ላይ ሲያደርጉት የነበረው። ስለተሟገተ ማለት ነው። ስለተናገር ኢንተራፕት አደረከው፣ ረበሽከው። እስቲ ጸጥ በል። ምን ጸጥ ብለን እንስማ? እኔና እግዚአብሔር አንድ ነን የሚል እኔና ኢየሱስ እኩል ነን፣ እኔና ኢየሱስ ሕይወት ነን፣ እኔና ኢየሱስ መንገድ ነን የሚል ኑፋቄ እንዴ! ይሄ እንዴት አያስቆጣችሁም? እንዴት ይሄ ነገር እንዴት አያናድድም? በወንጌላውያን አማኞች መካከል እንደዚህ ያለ ትምህርት መማሩ ምንድነው እንትኑ? አሁን የኔ ድምጽ ነው አሁን ሰው የሚያስቆጣው። እዚህ ውስጥ አለ አቡና እንደዚህ ላይ ኮመንት ላይ እንፈራገጣል። ምን ብዬ እግዚአብሔርን ተሳድቤ አይደለም፣ እውነቱን ነግሬ ነው። ፍቅር የምትሉት እናንተ ምንድነው? ፍቅር የምትሉት ለስለስ ያለ አማርኛ ነው። ምንድነው ፍቅር እንዴ? እዛ ጋር ስንጥር ለመላእክት ስዕል ትሰግዳላችሁ። ታማልዳ ማርያም ያማል፣ ገብርኤል ያማልዳል፣ ሚካኤል ያማልዳል። እንደ ክርክር ደም ስር አገታትሮ በዚህ ሁሉ ጥላቻ የሚያከራክር ርዕሰ ጉዳይ ሆኖ ሳለ እንዴ እኔና ኢየሱስ አንድ ነን የሚል ትምህርት ሲነሳ እንዴት ነው በዚህ ደረጃ ቶለሬት የሚደረገው? እንዴ ይሄ ያስቆጣል። እንደሱ ነው እያልኩ ያለሁት እንጂ አንተ ሲጀመር ብዙ ጊዜ እንትን ላይቭ የምትከፍት ሰው እንዳልሆን ካውቃለሁ። ባለፈው ደውዬ እኔ ራሴ ነኝ ለምን እዚህም ትላለህ ላይቭ ክፈት ያልኩ እኔ ነኝ እንጂ ላይቭ ከፋች እንዳልሆን የቪው እና የእንትን ጉዳይ እንደው አሳስቦት ነው ሙሌ ምናምን የሚል መደምደም ይዤ እንደማልናገር ታውቃለህ። ግን አማራጭ እየሰጠውን ምን ሆናችሁ ነው ዝም ያላችሁ? ሰው እንዳይበተን ነው ስልክ እየዘረዘርኩልህ ነው። በዚህ ምክንያት ምን ሆናችሁ ነው ስል ደምድሜ ሰው እንዳይቀንስብህ ብዬ ነው የሚል 4 ነጥብ ሰጥቼ አይደለም ያወራሁት። በዚህን ያክል ደረጃ ማወቅ አለብህ የምናገርበትን እንትን ማለት ነው ስለምታቀኝ እንደዛ ነው ያወራሁት እንጂ እኔ ነኝ ላይቭ ክፈት ብዬ ሰሞኑን 2-3 ከፈትክ እንጂ ላይቭ ከፋችም እንዳልሆን ካውቃለሁ። እንደሌሎቹ ተጥደ እንደማትውል በዚህን ያክል ደረጃ እኔ እናንተን አያነጋግረንም። ይሄ አሁንም ያስቆጣኝ ነገር የኃይሉን በጣም ቶለሬት ያረጋችሁበት መንገድ እንጂ ፐርሰናል እዚህ ውስጥ ያላችሁ ሰዎች ምንም እንትን ያረጋችሁኝ ነገር የለም። እኔን የእንትን ያላችሁኝ ነገር የለም። የሸነቆጣችሁኝም የተናገራችሁኝም ነገር የለም። እንደዛ ነው ያልኩት። አሁንም ቁጣዬ እኔ ኃይሉ የሚባል ፐርሰን ላይ አይደለም። ኃይሉ አንድ ኢትዮጵያዊ ግለሰብ ነው። ገባ? ሲናደድ የሚሳደብ ፍቅር ሲያጫውተው በስነ ስርዓት የሚያወራ ሀሳቡን ለመግለጥ የሚሞክር ሰው ነው። ከትምህርት አንጻር ግን እዚህ ወንጌላዊ አማኝነት ላይ ተለጥፎ በዚህን ያክል ደረጃ እንዲንሸራሸር እና የፈለገው እንዲያራምድ መፍቀዱ ትክክል አይደለም ብዬ አስባለሁ። ስልጣኔም አይደለም። አሁን በዚህ እሱ በተናገረው ነገር ሰው ይስታል። እሱ የተናገረው ነገር እዚህ ያለን ሰው ያስታል ብዬ አላምንም የምትል ከሆነ እዛ ሲናገር ለምን ያስታል ብዬ ሞግተሃለሁ። ሌላ ጊዜ ሲያወራ ለምን ይስታል ብለህ ትሞግተዋለህ። ገባ? ዘር ነው ንግግር፣ ዘር ነው አይምሮ ውስጥ ይገባል። መጽሐፍ ቅዱስ ከምትሰሙት ከምታዩት ነገር ተጠበቁ ይላል። አንዱ ያንተ አገልግሎት ሰው ከሚሰማውና ከሚያየው ነገር እንዲጠበቅ ማድረግ ነው አገልግሎትህ። እኔ ያሳስበኛል። ባለፈው እሱ ቤት ገብተህ ያውላ ሰዓት ሲያወራ ሚውት አድርገህ ለምን ጸጥ ትላለህ ያልኩህ ለምንድን ነው? አንተን ተከትሎ የሚሄዱ 10 የሚሆን 50 ሰዎች አንተ ገብተህ ማይክን ዘግተህ ጸጥ ስትል ሙሌ ካሁን ይናገራል ብለው የእሱን ኑፋቄ እንዳይጋቱ ብዬ ነው። ለምን ገብተህ ቁጭ ብለህ እሱ ቤት ያውላ ሰዓት ታዳምጣለህ የምልህ እንዴ? ማን ምን ላይ እንዳለ በምን ታውቃለህ? ኢየሱስ ክርስቶስ ግልገሉም ጠቦቱም በጎችም እንዳሉት ነግሮናል። ይሄ እንግዲህ የእድገት ደረጃ ነው። ግልገል አለ፣ ጠቦት አለ፣ መንፈሳዊ በግ አለ፣ ሙሉ በግ የሆነ። ስለዚህ ብዙ ሰዎች ያሉበት መንፈሳዊ ደረጃ አይታወቅም። አብዛኛውን ፕሮቴስታንት ደግሞ እውነተኛ የእግዚአብሔር ቃል ተተክሏል ብዬ አላስብም። የፕሮቴስታንቱ ወገን የእግዚአብሔር ቃል ለዚህ ነው የሚመጣው እያንዳንዱ የትምህርት ነፋስ እያፍገመገመው ወደሆነ ቦታ የሚደፋው። ለዚህ ነው ኑፋቄ በዛው። ለዚህ ነው ሐሰተኛ ነቢያት አዳራሽ ውስጥ የሞላው። ለዚህ ነው የስህተት አስተማሪዎችን ስትናገር ሰው የሚዘምትብህ። ለዚህ ነው እውነትን የማያስተምሩ አመፀኞች ብዙ ተከታይ ያፈሩት። ስታዲየም ሙሉ ሰው የሚከተላቸው የኑፋቄ አስተማሪዎች የበዙት ለዛ ነው። ያው ኃይሉን የተቃወም ነው ሳቤልና ሐሳቡ ላይ እንሄድበታለን። ሐሳቡ ላይ ነው እኔ ያልኩት። ያስቆጣኝም ያ ጉዳይ ነው እንጂ አሁን የሆነች ነገር ስናገር ቁንጥል አድርገህ እኔ ለቪው አይደለም ምናምን ብለህ ኤክስፕሌን ለኔ አታረግልኝ። ምክንያቱም አውቃለሁ እኔ ነኝ ግባ ያልኩት። ለዛ ነው
ነገሮችን እንደዛ ያደረኩት። ስለዚህ እየተናገርኩ ያለሁበትን ስፒሪት እንድትረዳ ያስፈልጋል ሙሌ ራሱ ማለት ነው። ምክንያቱም እኔ ብዙ ነገር ስላንተ አውቃለሁ፣ አንተም ታውቃለህ ብዙ ነገር። ሶ የምናገረው ነገር ከምናገረው ነገር ጀርባ ያለ ልብን ለአንተ ያለኝን ልብና ሀሳብ የሚለውጠው አይደለም። እዚህ ጋር ሁላችንም ትኩረት የምናደርግበት ነገር አለ። እሱን ማክበር አለባችሁ እዚህ ውስጥ ያላችሁ ሰዎች። እኔ እሱን አከብራለሁ። ግን ዕቅበተ እምነት እንደሚሰራ ሰው የምንከራከርባቸው አንዳንድ ኢንሴንሻል ያሉ ርዕሰ ጉዳዮች እዚህ ሚዲያ ላይ እንዳሉ እንደሚያውቅ ሰው በዚህ መሰረታዊ የኑፋቄ ትምህርት ላይ ያሳያችሁት መለሳለስ ትክክል አይደለም ከሚል እምነት ነው የተናገርኩት። ይመቻችሁ። ለማንኛውም እሺ ሙሌታ ትንሽ ሙሌ በቃ ሀሳቡን አሁን አቤላ አስተያየቱን ስለሰጠ ሙሌ ይሰማል። አዎ ይሰማል። የአቤላን አስተያየት ስለሰማን እና ፋክትም ያለው አስተያየት ስለሆነ ይሄ ቶፒኩ አሁን እንደዚህ ወደ ምልልሱ ከሚዞር ትምህርቱ ላይ ምናምን ቢወራ አሪፍ ነው አይመስላችሁም? እሺ ኮሜንቱን ተቀብያለሁ። በቃ እሺ አቤላ ቀጥል። ቢኒ ሀሳቡ ላይ እንሂድበት። ምለው ምንድነው ሙሌ መጀመሪያ ሰው ማክበር መቻል አለብን። የመጀመሪያ ይሄ ነው ማለት ነው። ማለት እኛ ሙሌ አቤል የሚባለው ሰውዬ እንዳይቦልክኝ ትላንትን ቦልኮኛል። ይሄን ግስላ አሳድብልኝ እሺ፣ እንዳይቦልከኝ። ቆይ አንዴ ስርዓት አይደለም እንዳይቦልከኝ ነው። ትላንትን ቦልኮኛል ሙሌ፣ እንዳይቦልከኝ እኔ መብት አለኝ። እስኪ እንዳይቦልከኝ ነው ሀሳብ የሰጠሁት። ምን ላውራ እኮ አላልኩም አባቢ። እሺ እኔ እንኳን አብዛኞቹ እዚህ ያላችሁ አላቃችሁም፣ ይቅርታ። ሙሌታን ነው የማውቀው። እዚህ ሩም የመጣሁበት ትልቁ ምክንያት ደግሞ ሙሌታ ሰው ስለሚያከብር ነው ማለት ነው። የመጀመሪያ ነገር ማድረግ ያለብን ሰው ማክበር ነው። ሰው የምናከብረው ከሆነ ደግሞ ሀሳቡ መስማት። ምክንያቱ የሰው ሀሳብ ሳትሰማ ሰውን ዝም ብለህ በተቆራረጠ ነገር ሰውን መወንጀል መንፈሳዊነትም አይደለም ሲጀመር ማለት ነው። የተደረገ የነበረ ሰው ማታናግረው ከሆነ ማታከብረው ከሆነ እንዴት ነው ሰው ካንተ ጋር መወያየት የሚችለው? እንዴ ሰው ዝም ብሎ መዘርጠት እኮ በጣም ቀላል እኮ ነው። ምሳሌ ምዕራፍ 18 ቁጥር 13 እና ቁጥር 17 አንደኛው ምንድነው የሚለው? የሁለት ሰዎች ሐሳብ ሳትሰማ ውሳኔ አትስጥ ይላል። ስለዚህ ኃይለ ዮሐንስ ለተጠየቀው ነገር መልስ ነበር ሲሰጥ የነበረው። እኔ ከሱ ጋር አልስማማም ማለት ነው በትምህርቱ። በትግርኛ ስለሆነ የኔ ቋንቋ አቤል ያውቀዋል ማለት ነው። ነገር ግን በትምህርቱ አልተስማማውም ማለት እሱን ዲሞናይዝድ አደርገዋለሁ ማለት አይደለም። ምክንያቱ ብዙ እዚህ ያለን ሁላችን በብዙ ነገር ብንጠየቅ ብዙ ነገራችን ማይስማማ ሊሆን ይችላል። ይሄ የነበረ ነው፣ የሐሳብ ልዩነት የነበረ ነው፣ ያለ ነው፣ የሚቀጥል ነው ማለት ነው። ነገር ግን መጀመሪያ ሰው እንደ ሰው አክብረ ነው ልክ እሱ አክብሮን እንደመጣ ማለት ነው። አክብረን የመወያየት እንትን ማዳበር አለብን ማለት ነው። አሁን ሙሌታ አንተ ጋር ሰው የሚመጣ አንተ ሰው ስለምታከብር ብቻ ነው። ሰው ማያከብር ሰው ጋር ማን ነው የሚያወራ? ማንም አያወራም ማለት ነው። ለዛ ነው እዚህ ቦታ ሁሉ ሰው የሚመጣው because you honor people። እሱ ደግሞ መንፈሳዊነት ነው ማለት ነው። እንዴ ዝም ብሎ ከባዶ ተነስቶ እንትን ማለት እኮ አይደለም። እኛ እኮ የእግዚአብሔር ሕዝብ መንጋ ጠባቂዎች አድርጎ አይደለም። አንድ ነገር ልክ ካልሆነ ልክ በሆነ ነገር ይታረማል። በቃ እሱ ነው። ነገር ግን መወያየት ግን ማዳበር መቻል አለብን። ሰውየውን ሐሳቡ እንዲገልጽ እድል መሰጠት አለበት። ሰውየውን እድል ካልሰጠ ነው በመጣ በሄደ ቁጥር ስለሱ ዝም ብሎ ማውራት ምንድነው at the end of the day ጎሉ ማለት ነው። ትምህርቱ ከሆነ ደግሞ በቃ ፕሮግራሙ ይሄንን ትምህርት ማፍረስ ነው ተብሎ ትምህርቱ ላይ መሄድ ነው እንጂ ሰውየው መጥቶ እዚህ ሆኖ እንትን ማለት በጣም የክርስቲያኑን ካራክተር አይደለም አንዳንዴ የሚንጸባረቀው ማለት ነው። እንዴ ሰው እዚህ ተቀምጦ ተኩላ ነው ማለት ይሄ በጣም የወረደ ሰው አነጋገር እኮ ነው። ምክንያቱም እሱ እኮ አንተንም ተኩላ ነህ ሊልህ እኮ ይችላል። ምንም ማንኛውም ተኩላ ነው ይሄ እኮ አይደለም እንዴ። አዘንድ ማን ተኩላ እንደሆነ እግዚአብሔር ነው የሚያውቀው።
ነገር ግን ትምህርትና የሰው ይሄ ራሱ ኑፋቄ ማን ተኩላ እንደሆነ አቡና እግዚአብሔር አንድ የሚያውቅ የሚል መጽሐፍ ቅዱሳዊ ትምህርት አቡና መጽሐፍ አንድ ቅዱሳዊ ትምህርት የለም። ደና ማን አቡና ተኩላ እንደሆነ እግዚአብሔር ነው የሚያውቀው የሚል መጽሐፍ ቅዱስ የለም። መጽሐፍ ቅዱስ ትምህርት ከቶናል። መጽሐፍ ቆይ አቤላ ይጨርስ አይደለም ምንድን ነው የሚጨርሰው? መጽሐፍ ቅዱስ ሰጥቶናል። ቅድም እንደዚህ ያልተንፈራገጠ ሰውዬ ያንን ትምህርት ሲያስተምር ያልተንፈራገጠ ሰውዬ እኔ አቤል አቡና 2-3 ደቂቃ ስለተናገርኩ እንዲህ ከተንፈራገጥ አንተም ያ መርዝ ውስጥ አለ ማለት ነው። ኧረ ችግር የለውም። ያ መርዝ ውስጥ አለ ማለት ነው። ስለዚህ የትኛው ቦታ ላይ ነው እግዚአብሔር ነው የሚያውቀው ተኩላውን የሚል አቤላ ዳይሬክት አታርገውና እኔ ካንተ ጋር ነው የምስማማው። የትኛው ቦታ ላይ ነው? አቤላ አይመልስልኝ። እኔ ካንተ ጋር ነው የምስማማው ግን ቆይ በእናትህ አይደለም እንደዚህ የለሰተ ተናግሮ ማለፍ የለም። እንደዚህ አይነት ነገር ካንተ ጋር ነው ስማማው ግን ይጨርስ የለም። እንደዚህ አንደበቱ ላይ ቆማለሁ አንደበቱ ላይ ቆማለሁ ይናገር። ምን የሚጨርሰው ነገር የለም። የቱ ጋር ነው አቤላ? ይጨርስ እያልኩ አይደለም። ብራዘር አታቋርጠኝ። ይጨርስ እያልኩ አይደለም አቤላ። ኖ አይጨርስም። የቱ ጋር ነው ያሳየኝ? ይጨርስ እያልኩ አይደለም እኔም ያሳየኝ። ቆይ መጀመሪያ ለምን አሰማኝ? ሙሌና አርኤንዲቢ አያውቁም የቲክቶኩን እንትን ሙሌ አላወቀም። ዛሬ አላወቀም ሙሌ። አሁን እኔ ኃይሉ ኦርቶዶክስን እንኳን ሲደበቅ ማስቆም አልቻለም። እኔ ለዚህ ነው የገባሁት። በኦርቶዶክስ እንኳን ከቨር ሲያደርግ የኦርቶዶክስን ስላሴ ነው ማምነው እንኳን ሲል ጣልቃ መግባት ይችል ነበረ። አባትና ልጅን ሲያብራራ ጣልቃ ገብቶ እንደዚህ አይደለም ብሎ ወደ ክርክር ማምጣት ይችል ነበረ። አሁን አርኤንቢና አቤላ ማነው ሙሌ በእርግጠኝነት እንዴት ተከራካሪን ወደ ራሳቸው መስመር ማምጣት እንዳለባቸው አላወቁም። ጊዜ ሰጡ የሱን ትምህርት ነው ፊት ሲያደርግና እሺ አሁን እኮ ቀላል እኮ ነው። እሱን እኮ ማውራት እኮ አይደለም። አሁን ንገረኝ፣ በቃ ቀላል ነው። በቃ ንገረኝ። እግዚአብሔር ነው የሚያውቀው ተኩላውና በጉን የሚል መጽሐፍ ቅዱስ ሐሳብ ከየት ነው ያመጣው? በትግረኛም ቢሆን በአማርኛ በደንብ ካልተናገር ሰሳማ ተናገራለህ። አማርኛ ጥሩ ተናጋሪ ነህ። ንገረኝ እስቲ የቱ ጋር ነው ያመጣው ይሄንን ቃል? እንደ ኢየሱስ ክርስቶስ የተኩላውን ካራክተር የተክሎችን ካራክተር አልነገረንም? መጽሐፍ ቅዱስ ትምህርት አላስቀመጠልንም? የመጽሐፍ ቅዱስ አባቶች ትምህርት አላስቀመጡልንም? ሐዋርያት ትምህርት አልሰጡንም? በዛ መመዘኛ መለኪያ ቱንቢ ያለን መጽሐፍ ቅዱስ ብቻ ብለን የምንወራጭ ሰዎች አይደለም? ለምንድነው እንደዚህ አይነት ጥቅስ ያመጣ? እግዚአብሔር ነው የሚያውቀው። ሶ እንትና እግዚአብሔር ነው የሚያውቀው ማለት ነው። ኃይሉ ዮሐንስ ተኩላ ስለመሆኑ እግዚአብሔር ነው የሚያውቀው። ሀሳብ ልጨርስና ከዛ በኋላ የራሳችሁ የፈለጋችሁት ማለት ትችላላችሁ ማለት ነው። ሀሳቡ ምንድነው? ስለዚህ ይኸውልህ ትንኝ ግመል ተሸክመ ትንኝን አታጥራ ብራዘር። ይኸውልህ አሁን አንተ ስለኔ ስለ አቤል አቡና ኢንተራፕት አድርጌ ስለምናገርበት እንደዚህ ቦልዶኜ ድምጼን ጮክ አድርጌ ስለሚናገርበት ካራክተር በጣም ነው ያሳሰበ እቺ አሁን የኔ እውነትን መናገር ማለት ነው ፊት ለፊት መናገር በጣም ነው ያሳሰበ። እዛ ጋ ግን ቅድም ያንን ሰውዬ በዛን ያክል ደረጃ ሲቀባጥር የእግዚአብሔር ልጅ ኢየሱስ ክርስቶስን በዛን ያክል ደረጃ ሲያጣጣልና ሲያዋርድ እንዲቆጥቁጦ ተሰምቶክ አንድም ቦታ ከፍተክ ስትናገር አልሰማን። ሙሌታ እና ወይ አስተያየት ባሰጥ ሌላ ነገር ላይ አስተያየት ብትሰጥ ይሻላል። እሺ ወንድሜ ሙሌታ እኔ ሐሳቤ ልጨርስና ከዛ በኋላ እንትን ይቻላል ወይስ አይቻልም? ሙሌታ እሺ ቀጥል፣ ሐሳብን እንትን በልና እንትን እዛ ላይ ባወራው ነገር ላይ ኮሜንት ማድረግ ካለ ይደረጋል። እሺ ያስወርደኝ ሐሳብ መስጠት አልችልም እኔ ሙሌ ወይስ አቤልን ትፈራዋለህ? ሙሌ የምትፈራው ከሆነ እፈራዋለሁ በለኝ። አይ እንደዛ ነው ያስመሰልብህ። ባዚ ትፈራዋለህ ሙሌ ወንድሜ ነው በቃ የምትፈራ ከሆነ እፈራዋለሁ በለኝ ሙሌ። እኔ ቤትህም አልምጣ ብሎክ እፈራዋለሁ። ቴንኪው በቃ የምትፈራ ከሆነ እንደዛ እፈራዋለሁ። አመሰግናለሁ። ቴንኪው ተባረክ። ሌላ ጊዜ ከብሎክ ፈራው። ይኸውልህ ሙለታ እኔን አይፈራኝም። ይኸውልህ ሙለታ በጣም ደፋር ፊት ለፊት ሐሳቡን የሚገልጥ ሰው። ይኸውልህ እዚህ ጋር መፍራት ምናምን የሚባል ነገር የለም። እኔ ሙለታን አሁን የምናገርበት ቦልደንስ ከወንድምነት የመነጨ እንጂ እሱን ከማስቦካት ከማንቀጥቀጥ የመጣ አይደለም። ይህም ደግሞ ቀረቤታችንን ስለማታውቁ ይሆናል እንጂ አሁን እኔ እዚህ ጋር የምናገረው ቡለታ እንደው ከቁጥጥር የስራውዩ ምናምን አይደለም። ታውቃላችሁ እኔ ብዙ ሰዎች ቤት አልገባም፣ እንዲህ ነፃነት ተሰምቶኝም አላወራም። ምክንያቱም በጣም የሽንገላ ጉባኤ ይበዛል።
በቃ የቲክቶኩ ማህበረሰብ ሽንገላ ነው ያለው። ስታወራ እውነትን ስትናገር የሆኑ ነገሮች ስታወራ ቦልድ ሆነ ስትናገር ከትቢት ጋር ከጋጥ ወጥነት ጋር ለማያያዝ ይሞክራል። ምክንያቱም ብዙ ሰው እንዲህ እየተቅለሰለሰ ልክ እንደ እባብ ቆዳውን አለስልሶ በጥርሱ ውስጥ ግን የሚናደፍበት መርዝ ተሸክሞ ነው የሚዞረው። እውነትን እውነት ማለት ውሸትን ውሸት ማለት በቃ እንደ ጠላት ልክ እንደ ሰይጣን ባህሪ ተደርጎ ነው የሚታየው። ሶ እኔም ደግሞ እዚህ ሚዲያ ላይ ካራክተራይዝድ የተደረኩበት መንገድ በጣም ሮንግ ነው። እንደ አውሬ ስለሆኑ የሆኑ ሰዎች የሳሉኝ እያንዳንዱን ነገር ለስለስ አድርጌ ብናገር አስመሳይ፣ ጮክ ብዬ ብናገር ባህሪ የሌለው ብለው ነው የሚመድቡኝ። መጀመሪያውም የተሳልኩበት ከለር ልክ ስላልሆነ ማለት ነው። እሱ ስላለ ነው እንጂ ዛሬ የተቆጣሁት እዚህ ቤት ውስጥ የሙሌ ቤት ውስጥ በዚህን ያክል መጠን ስህተት መነገር የለበትም ከሚል አስተሳሰብ የመነጨ ነው እንጂ እናንተንም ዲስሪስፔክት ለማድረግ አይደለም፣ ሁኔታውን ለመቆጣጠርም አይደለም። ግን አሁን ዞሮ ዞሮ ምን ሆነ እኔ ላይ ሆነ አስተያየት መሰጠቱ። በቃ አሁን እንደዚህ አይነት አስተያየት መስጠት የለብህ። ቅድም ጸጥ ያልክ ሰውዬ፣ ቅድም ያውላ ሲወራ ዝም ያልክ ሰውዬ አሁን ላይ በምን ሞራል ነው ስለኔ ለማውራት ድፍረት ያገኘከው? የትኛው እንትንህ ነው ሞራልክ ነው? የትኛው ለእውነት መቆምህ ነው እኔን እንድትናገር የሚያደርገኝ? እና በዚህን ያክል ደረጃ እንትን አትበሉ። እኔ ሙሌ በመሀል ልግባና ከታች ይኸውላችሁ እስካሁን ኃይሉ ሲናገር የሰሙ ልጆች ሰዎች አሉ። እኛም ከታች ቁጭ ብለን ሰምተናል። ያን ትምህርት እንግዲህ የጠጡ ሰዎች አሉ። አሁን አርቢ አስተያየቱም ቀርቶ የተወራው ነገር ላይ ማፍረሻ ነገር ቢወራ እኔ እሱ ላይ አሁን አስተያየቱ ይቅርና እንደዛ ቢሆን ጥሩ ይመስለኛል። እሺ ሙሌ እኔ ልጠይቅህ፣ አንተ ኃይሉ ማን ነው እዚህ ቦታ ያመጣው? አንተ ነህ ሙሌ? ማን ነው ያመጣው? ራሱ ነው የመጣው ወይስ ማን ነው? ጠይቆ ነው የገባው። ራሱ አንተ ነህ ያስገባኸው አይደል? እኔ ነኝ ያስገባው። በቃ አንተ አስገብተኸው ያስገባህበት ሲገባ ደግሞ ጥያቄ እቀበላለሁ አለ። ሰዎች ደግሞ ጠየቁ፣ እሱ ደግሞ እየመለሰ ነበረ። ዳት ዋዝ አሁን ተጠይቆ እየመለሰ መሀል ላይ እየገባን መቼም እንዲህ አንልም። ምክንያቱ ያንተ ቤት ነው፣ አንተ ያወጣው ህግ አለ። ሰዎች እንዲጠይቁ ነው የተነገረው። ሰውየው ደግሞ በዛ ነው እየሄደ የነበረው። ለዛ ነው ዝም ያልነው ማለት ነው። ሶ ምንድነው at the end of the day የነዚህ ሰዎች ምክር አትስማ ሙሌታ። ምክንያቱ አንተ ሙሉ ሰው ነህ። አንተ በሚመስልህ ነገር መሄድ ነው። ምክንያቱ እንደዛ ስታደርግ ነው ደግሞ እየጠራን መሄድ ነገሩ። ትምህርት በትምህርት ነው የሚፈርሰው። ልክ ነው። ነገር ግን ጥያቄና መልስ ባለበት ጉዳይ እኛ እየገባን የምንጠይቅበት ምክንያት ምንም የለም። ምክንያቱ ቤቱ ስርዓቱ እንደዛ ስለነበረ ማለት ነው። ለዛ ነው ሁሉ ሰው ዝም ብሎ የነበረ እንጂ ሙግት ስለሌለው ደግሞ ኦብጀክቲቭ የሆነ ሐሳብ ስላልነበረ አይደለም። ግን እሱ ዲቤት አላረግም ጥያቄ ብቻ ነው እቀበላለሁ ስላለ ጥያቄ ደግሞ በአንድ ሰው እየጠየቀ ነበረ። ለዛ ነው ዝም የተባለው ማለት ነው። ግን ሰው ስርዓት ከሌለው እንደዚህ ነው ማለት ነው። በቃ ዝም ብለህ ትገባለህ፣ የፈለከውን ታወራለህ፣ የፈለከውን ብለህ ደግሞ ትወርዳለህ ማለት ነው። ሶ አንደኛው እሱ ነው። ሁለተኛ እኔ የምለው ሁሌ ማለት ነው አራሪ ቢበናታውን ሰውን ኦፌን የሚያደርግ ነው እየተናገርኩት ስለዚህ ሙሌ በቃ ሰላም ሁኑ። ጌታ ይባርካችሁ። ወደ ትምህርቱ ነጥብ መመለስ አቡና አንድ ጊዜ አቡና ኖ እኔ ተበሳጭቼ አይደለም የምወጣው ብራዘር። ተበሳጭቶ አይደለም ግን አቡና እኔ ቢኒ ትቀጥላለህ። ግን አቡና ከመውጣቱ በፊት አቡና የኃይሉ ዮሐንስን ትምህርት የማታውቀው የውሸት ትምህርት አለ፣ ሐሰተኛ ትምህርቱን የማታውቀው አለ። ይሄን ልጠይቅ ነበር የፈለኩት። ዜዶ መውጣ እንጂ ወይ ደግሞ ሙሌ የኃይሉ ዮሐንስን ሐሰተኛ ትምህርት የማታውቀው አለ? ከሞላ ጎደል ሚዲያ ላይ ያለና የምናውቀው ነው ወንድም አለ። በቃ አሁን እዚህ ታች ላይ ሆኖ ሲናገሩ የነበሩት ዜዶም ያናገረው ነገር አዲስ የሚያመጣው ነገር የለም። ስለዚህ የማይሞገት ከሆነ እኔ የምስማማበት የማይሞገት ከሆነ ተጠይቆ ብቻ የፈለገውን ተናግሮ አሽሟጦ የሰው ሆድ ሊበላ ተናግሮ ባይ ዘ ዌይ አቤል ጋር ምንም ትውውቅ የለኝም። አያውቀኝ አላውቅም። ይኸው ፊት ለፊት ነው የምነግራችሁ። ግን አንድ ነገር ልበላችሁ። ኃይሉ ዮሐንስ እወደዋለሁ እሱም ፐርሰናሊ እኮ ቀናለታለሁ ሲል ታጨበጭባላችሁ፣ ብዙዎቻችሁ ታቻላችሁ። አቤል ደግሞ አይ እኔም ፐርሰናሊ አይደለም ሲል ግን አይ እንደ ፐርሰናሊ እንደጠላ የምትቆጥሩ እንደዚህ አይነት አያስኬድም። እውነተኛ ከሆንን እውነተኛ ነው። አቤልን አናዶ ያስገባው ምክንያት ደግሞ ምንድን ነው? ለምን ታገሳችሁ ነው። ለምን የአመታት ትምህርቱን የኢትዮጵያዊ ተብሎ ወንጌላዊ የማያውቀው የኃይሉ ዮሐንስን የሆነ መርዛም ትምህርት የለም። ስለዚህ ሊሞገት እንጂ
አሁን ጠይቀ ነው አዲስ መልስ የሚያመጣልን ነገር ከሌለ ሊሞገት አስገቡት። የማይሞገት ከሆነ ደግሞ አርፎ ቁጭ ይበልልን፣ አይናገረን። ይሄ እየሳቀ እያላገጠ የሚናገረው ነገር ይቅርብን። እኛም ስንሰማ እሺ ሙልዬ እወድሃለሁ፣ ግን እኛ አንስትም አንሸወድም። እታች የሚሰሙት ግን እያላገጠ የሚመልሳቸው መልሶች ግን ማንን ሊጎዳ ይችልብናል አናውቅም። አንዲት ነፍስ እንኳን ብትወሰድብን ለእኛ አደጋ ነው፣ ለእኛ ተጠያቂዎች ነን። አቡናን ያስቆጣው ይኸው እንዳለው ከሙሌ ጋር እርስ በራስ ይተዋወቃሉ። አላውቅም አስቀንቶት ያወራው ፊት ለፊት ነው የተናገረው የተገሳሰጸው። የማናውቅ ግን ከሆነ ዜዶም እኮ ያውቀዋል ወጣ እንጂ እሱንም ልጠይቀው የፈለግኩት ይሄን ነው። ኖሞርንም ብጠይቀው የማታውቀው የስህተት ትምህርት አለ ወይ ብዬ ብጠይቀው የኃይል ዮሐንስን እስከ ዜድ ያለውን አውቃለሁ ነው የሚለኝ። ስለዚህ ምንድን ነው የምጠይቀው? ልጠይቀው ብዬ የማስመጣው እዚህ ጋር ለሚሰሙ ሰዎች ለማያውቁት ዛሬ ጌታን ተቀብሎ ቲክቶክ እጁ ላይ ለሆነ ለገባ ሰው ልናስተው አይደለም ሰለባ ቢሆንብንስ? ስለዚህ ሊሞገት ይግባ። ይሄ እያሳሳቀ ሆድ እየበላ ሙሌ እወድሃለሁ አሪፍ ሰው እኮ ነበረ እንደዚህ ያደረጉት እነ አቡና እንጂ እንደነ አቡና አይወድህም፣ ያው የታወቀ ነው። ግን አፉ ግን እሱን እኮ እወድሃለሁ በአንድ ነገር ሙሌን እያሞካሽ ሆድህ የማይበላ ሰው ነው አውቃለሁ። ለእውነት የቆምክ እንደሆንክ ሙሌ ጌታ ይባርክ። ለምን ከእናንተ ብዙ የተማርኩት እንዳለ ስለማውቀ በግልም ማለት በውስጥም ማለት ነው። እኛ መተህ ስለምታስተምር እዛ ሪፎርመር ላይ ችግር የለውም። ካልሆነ ግን የሰውን ሆድ ሊበላ እየመጣ የሚናገረውን አንዱ እንዳለው ሆዳት በላም እንዳለው በቃ እውር ሳይሆን ሲለምን ቆይቶ ለምኖ ገንዘብ ሲያገኝ አንዱም እንደ እውር ሊለምን ብሎ ልክ እንደሱ መነጽር አድርጎ ወላድ ሲል መነጽሩን ዝቅ አድርጎ ሆድህን አትበላም እንዳለው ሆድ አይበላም። ኃይሉ ሆድ አይበላም። ሆድ ለማንም ሊበላ አይደለም። ሌላም ማስጠነቀቃችሁ እሱን ስትሰሙ እወደዋለሁ እኮ ፐርሰናሊ እሱን እወደዋለሁ። አቤልን ይወደዋል። አዎ አቤልስ እርሱን ፐርሰናሊ አልነካውም ሲል አቤል ይወደዋል ብላችሁ ለመውሰድ ደግሞ ምንድን ነው የሚከብዳችሁ? ታች ያላችሁት አሽቃባጭ አትሁኑ። አንዴ ደሉ የተናገረዋል አሽቃባጭ ዝናብ ወንዝ ዳር ይዘንባል እንደተባለው የሆነ ኃይል ዮሐንስ የሚያመቻምጭ ወሬው ላይ እሱ ላይ የሄዳችሁ ዝም ብላችሁ እሱ ጠጋ ጠጋ አትበሉ። እውነትን ከእውነት ጋር ቆሙ። ይሄን ነው የምለው። ቴንኪው አመሰግናለሁ። ይቅርታ የተናገርኩት መጥፎ ካለ ትምህርቱ ጋር እንሄዳለን። አርቢ መናገር ይቻላል ሊሆን እንግዳ ነኝ ስላስገባህ በጣም ነው የማመሰግነው። በጣም የምወደው ወጣት ከአንተ ጋር ስላለ ሳያመልጠኝ በመጀመሪያ አቤል አቡና ከባህር ዳር ነው የማወራው እና ከዚህ በፊት አውርቼ አውቃለሁ። ወጣት አንተ በልጅነት አንዴ ልጨርስና 30 ሰከንድ አልወስድም እባክህ። ደግሞ ትልቅ ነኝ ወልጃ ደርሳችኋለሁ ሁላችሁንም። 30 ሰከንድ እንዳልከው ቸርነትና ምሕረትህ አልተለየኝ ትጨምረኛለህ። ግን አቤልዬ በመጀመሪያ ደረጃ ስላሳለፍከው መከራ ስለምትሄድበት ጎዳና ሁሉ እግዚአብሔር ይክበር። እግዚአብሔር ይክበር። ለምንድን ነው እንደዚህ ምልህ? እግዚአብሔር በልብ ያቀበለህን እውነት ላይፍህን በሙሉ ቤተሰብህንም ሰጠህ ዲቮትድ ሁነ ስለምትሰራ። በሌላ መንገድ አንተ የገባህን በሐሰተኞች መንገድ የተገለጠውን ከማስረጃ ጋር እያጋለጥክ ስታስተምር ማንም ቲፎዞ አያስፈልግህም። ማንም ቢቃወም ፊትህ እንዳይሰበር። ለምን እንደዚህ እንደምልህ እየሰማኸኝ ነው? ግን አቡናዬ አቤሎ ሆኖ ግን ወደ ትምህርቱ ብንገባ ይችላል። ኦፍ ኮርስ ልጨርስና ችግር የለም። አንደኛው መናገር የምፈልገውም ስለሱ ነው። አንድ ሀገር ላይ የሐሰት ብር ተለቀቀና ሐሰተኛውን ብር ሁልጊዜ እያሳዩ ይሄ ሁላችሁ ሐሰተኛው ብር እንዲህ ነው እያሉ አፈቀላጤዎች ይናገራሉ። አንድ የሚያስተውል ሰው ግን ምን አለ? ሐሰተኛውን ተከታትለን ከምናስተዋውቅ እውነተኛውን የእኛን ብር ማናስተዋውቅ አለ። ኢትዮጵያ ውስጥ የሌለ ካራክተር ቢኖር ይሄ ነው። እሺ ሐሰተኛውን በቀላሉ አገኘን፣ ወደ እውነተኛው ሰው እንዴት ይሄድ? ትምህርት ነው የሚያስፈልገው፣ ማስተማርና እንዲህ አይነቱ ዲቤቲንግ ቢቀጥል ችግር የለውም። ኖርማሊ ግን እየተከተለ ሰውን የሚጠላውን አንዳንዱ ሰው ሊደበድብ ይችላል።
ደግሞ አንዳንዱ ደግሞ ስህተት ከሆነ ከእግዚአብሔር ሐሳብ ጋር ከሚጋጭ ሰው ጋር ቲፎዞ ሆኖ ሲቆም ይታያል። በእኛ ማን ያስወረደው ሞዴሬተሮች? ለማንኛውም እኔ አክቹዋሊ አላስወረድኩትም፣ ግን ሐሳቡ ግን እውነት ለመናገር እኔ የምገዛው ሐሳብ ይጨርስ ብዬ ነው እንጂ የምገዛው ሐሳብ አይደለም። አሁን እውነት ስለ እውነት ብቻ አውሩ፣ ሐሰተኞችን አትንኩ ይመስላል። አቤላን ጌታ ይባርክህ በማለት ገብቶ መጨረሻ ላይ ደግሞ ዝም ብላችሁ እውነት ብቻ አስተምሩ እንጂ ሐሰተኞችን አትንኩ የሚል መሰለኝ፣ አላውቅም መሰለኝ። እና ለማንኛውም ኤኒዌይስ ቀጥል ቢኒ እና ሐሳቡ ላይ እንሄዳለን። ትምህርቱ ላይ የተነሳው ነገር ላይ ሙሌ ቴንክ ዩ። ይሄንን ብዬ ጨርሳለሁ፣ አላስረዝመውም። እኔ አንተ ስትከፍት ስለገባው ነው። ከዛ በኋላ ወዲያው ኃይሉ ስለመጣ ነው ማለት ነው። እኔ እንደዚህ አይነት ሐሳብ ቢቀጥል ነው ባይ ነኝ። ምክንያቱ ሰውየው በሌለበት ስለ ሰውየው መወራት ምንም ጥቅም የለውም ለእኔ ማለት ነው። እስፔሻሊ ሰውየው የሚገኝ ከሆነ ባለቤቱ የሚገኝ ከሆነ እሱ በሌለበት ከሚወራ እሱ ባለበት ሐሳቡ ምክንያቱ ሰውየው እኮ እየሸሸ ያለው እኮ እየተሰደበ ስለሆነ ነው። ማን ነው እየተሰደበ ቁጭ የሚለው ማለት ነው? ይሄንን ባይዘወይ እኛ ጋርም አንድ ቀን መምጣቱ አይቀርም። እኛም በአንድ ሰው እዚህ ያለን እኮ በሌላ ሰዎች እኮ ኑፋቅ የምንባል ልንሆን እንችላለን። እንዴት ነው የተለያየ ሐሳብ እንዴት ነው ኢንጌጅ ማድረግ የምንችለው? አሁን ሙሌ መጥተሃል፣ እዚህ አፖሎጂቲክ ነህ። አፖሎጂቲክ ማለት እኮ ዝም ብሎ በትር ይዞ ሰውን የሚቀጠቅጥ ማለት ሳይሆን ለእግዚአብሔር ወንጌል ጥብቅና የሚቆም ነው። ጥብቅና ስትቆም ደግሞ ሐሳብን በሐሳብ በመውገት ነው። ይሄንን ማድረግ ካለብህ ደግሞ ሰዎችን የምትግባባበት እንትን ያስፈልጋል ማለት ነው። ምክንያቱም ሰዎቹ ዝም ብሎ የሆነ ቤት አይገቡም ማለት ነው። አንተ ጋር እየመጡ ያሉ ለመወያየት ነው። ህዝቡ ደግሞ እየተሰበሰበ ያለው ሐሳቡን ለመስማት ነው። ምክንያቱም ሐሳቡ ካልተሰማ የሚመጣው ፍርድ ሁሉ ልክ አይሆንም ማለት ነው። ስለዚህ ሰውየው ደግሞ ሐሳቡ እያብራራ ነበረ። ከዛ በኋላ ዲቤት ፈልጋለሁ ካለ አንተን ወይ ዲቤት ታደርገዋለህ አንተን ይል ስለነበረ ማለት ነው። ወይም ደግሞ ሌላ አሁን ግን ሰዎች ግን እንትና የሚሉ ከሆነ ቬሪ ኢማቹር የሆነ አካሄድ ነው ማለት ነው። ሀበሻ ላይ ብቻ ነው ደግሞ እንደዛ ያለ እንጂ ነጮች የተለያየ ሐሳብ ካልቪንና አርሚንን እንኳን ቁጭ ብለው ዲቤት ያደርጋሉ በመከባበር ማለት ነው። እስከ መቼ ነው እንደዚህ የምንሆነው? በጣም አሳሳቢ ነው ማለት ነው። ምክንያቱ እንደዛ ካልሆነ ሰዎቹ አሁን እዚህ ኮሜንት ሴክሽን ያሉ ሰዎች ዝም ብሎ እንትን ነው ማየውን እንደ ኳስ ቤት ያሉ አንዳንዴ ያጨበጭባሉ፣ አንዳንዴ ደግሞ እንትን ይላሉ። እንደዛ አይደለም። አላማ ስላለ አላማህን ደግሞ ሰዎችን ማቅናት ስለሆነ አንተ በያዝክበት አላማ ብትሄድ ጥሩ ነው። ምክንያቱ ያንተም ሐሳብ ይሰማል። ሐሳባችሁ ትገባላችሁ ወይስ ይሄ ሰውዬ ከኔ ጋር እያወራ ይቀጥል? ኖ ካንተ ጋር አይደለም፣ ከኔ ጋር ነው እያወራክ ያለው። ሌላ ነገር አይደለም እያወራክ ያለው። ኧረ አንተ እኔ የተናገርኩት ነገር አለ። ይኸውልህ ዕቅበተ እምነት ሰውን መደብደብ ነው ያለ ሰው እኔ ለሙሌ ነው ማለት ይኸውልህ ምን አይነት ሰው ነው አካቸው? እንዲህ ነው አቤላ የሚባል እንደዚህ ነው ጸባዩ ሙሌ ወይስ ምንድነው? እኔ አላውቀውም ማለት ነው። ጸባዩ ከሆነ ያውራና ይጨርስ። አሁንም ግን በቃ የሆነ ሸኝቻለሁ። እኔ እንደዚህ አይነት በጣም ተንገበገበ ለኃይሉ ጉዳይ ማለት ነው። ኃይሉን ብልግና አልሰደብኩትም። አቤሎ ሳታስወጣው ግን ብነግረው ደስ ይለኝ ነበር። ብሎክ አድርጌዋለሁ። ይፍታውና ወዳጁ ስለሆነ ይፍታውና ወዳጅ ያደርገው። ከፈለገ እንትን ሞዴሬተሪን ያንሳው። እኔ ብልግና አልሰደብኩትም፣ በማንነቱ አላንኳሰስኩትም። ኃይሉ ዮሐንስን በስራው ግን ትክክል አይደለም፣ ተኩላ ነብየዋለሁ። ይሄን ደግሞ አንተ የምትለው ነው። ምናልባት እኔ በአደባባይ ስላልኩት ስህተት ካልሆነ በስተቀር እንደዚህ አይነት የስህተት ትምህርት የሚያስተምሩ ሰዎች መጽሐፍ ቅዱስ ነው ተኩላ የሚለው። በዚህን ያክል ደረጃ እኔ ላይ በዚህን ያክል ደረጃ አስተያየት የሚያሰጥ ምንም ጉዳይ የለም። ተቆጥቻለሁ። የተቆጣሁት ክብሬ ተነክቶ አይደለም፣ ዘሬ ተነክቶ አይደለም፣ ቤተሰቤ ተነክቶ አይደለም፣ ጥቅሜ ተነክቶ አይደለም። ምክንያቱም እዚህ ጋር ምንም የሚያመጣኝ ነገር የለም። ባይ ዲፎልት ሰው ስቦኝ ነው የገባሁት። ሰው ስቦኝ ነው የገባሁት እንጂ እኔ አይደለሁም የገባሁት። ልኬም አይደለም ለማውራት። አሁን ራሱ
ያለውበት ቦታ ሰው ለጠይቅ እጄ ደጅ ላይ ወጥቼ ነው ማናገራችሁ። ያለውበት ቦታ ለማውራት እንኳን የሚመች አይደለም። በዚህን ያክል ደረጃ አስተያየት የሚሰጥበት ጉዳይ አላደረኩም። አያችሁ፣ ነገሩ ተከረበት፣ ርዕሰ ጉዳዩ ተረሳ። የኃይሉ ዮሐንስ ሀሳብ ጸና። እዛ ጋር የተናገረው ነገር በዛው በተሳሳተበት ሰዓት ላይ ብረትን በግለቱ ወደ ፈለጉት እንደሚያቀኑት እንደዛው ማድረግ ይቻላል። እንደዛ ማድረግ ይቻላል። ነገር ግን ይሄ አሁን በተለይ አርቢ ያልከው ሰውዬ በጣም ረጅም ሰዓት እኔ ጋር ማውራት ነው የፈለገው። እኔ ሙገሳ ምናምን ፈልግ ሰው አይደለሁም። እንደዛም ቀድም አንድ ትልቅ ሰው ነኝ ያለ ወንድም ገብቶም ሲል እሱን ፈልጌ አይደለም ማወራው እና ሙሌ እንደዛ አይደለም። አትሊስት ሰው ከወረደ በኋላ ባያወራ ጥሩ። ይዋሩ ምናምን የምትሉ የምትቀባጠሩ ሰዎች እዛ ታች ላይ ያላችሁ አውቃቸዋለሁ እንዴትና እነማን እንደሆናችሁ ስለማውቃችሁ ስለምንተዋወቅ ማንን ነክቼ ለምን እንደምትናደዱ ስለማውቅ ብዙም ግድ አትሰጡኝም። እናንተ ከክርስቶስ ክብር በላይ የሰው ክብር አሳስቧችሁ እንቶኔ ለሚባል አገልጋይ ሰውን እስከ ሞት ድረስ የምታሳድዱ የገዳይ ልጆች ገዳዮች ናችሁ። ልክ ኢየሱስ ከአባታችሁ ከዲያብሎስ ናችሁ እንዳለ ልክ ከአባታችሁ ከዲያብሎስ ሲሆናችሁ የምትከተሏቸው ሰው የሚያግቱ፣ ሰውን የሚገሉ፣ ሰውን የሚዘርፉ፣ ሰውን የሚነጥቁ፣ መድኃኒት አስጥለው የሚገሉ ናቸው። ትዳር የሚያፈርሱ ናቸው። እናንተም እንደዛው ናቸው አብዛኞቻችሁ። ብዙም ግድ የምትሰጡኝ አይደላችሁ። ምንም አድርጊያችሁ አይደለም። ፐርሰናሊ በሆነ ምክንያት በሆነ ሰውን የጠመዳችሁኝ አይመለከተኝም። በተረፈ ግን በቃ ተባረኩ። ቴንኪው። እኔ ቀደምም ይቅርታ ጠይቄ ነበር ኮመንት ላይ አይተህ ከሆነ የምታወሩት ምናምን ያልኩትን የጻፍኩትን ማለት ነው። ሰዎች ግን የሚፈልጉትን ነው የሚያዩት። አየህ፣ የሚፈልጉትን ይቅርታ በንግግሬ በአገባቢ ካዘናችሁ። ግን ሰውየው ለማምለጥ ፈልጎ ስለሆነ እኔን ምክንያት አደረግ። በቃ ማምለጥ ፈልጓል፣ ሊወጣ ፈልጓል፣ ግን ምክንያት እኔን አደረገ። ስለዚህ እኔ ምክንያት ሆኛለሁ ለሰውየው መፈርጠጥ። ለዛ ደግሞ ሶሪ ከእንደገና እላቸዋለሁ። ስለዚህ ጌታ ኢየሱስ ይባርክ። አርቢ አሁን በእርግጥ እኔም ልጠይቀው ነበረ። ይሄ እንትን ተኩላ አይታወቅም አሁን ጌታ ነው የሚያውቀው የሚለውን ነገር ላይ ሀሳቡ ላይ ልጠይቀው ነበረ። ከዚህ በፊት ግን እኔ በጣም ወንጌል የሚሰራ እነዚህን ሰዎችንም ሲቃወም ነው የማውቀው። እዚህ የኤርትራውያንና ተጋሩ በትግርኛ ነው የሚያገለግለው። በጣም ነው የሚቃወማቸው። ቪዲዮ ራሱ ይሰራል። ተቃውሟቸው ቪዲዮ ራሱ ሰርቷል። በጣም የሚያገለግል ወንድም ነው። ምናልባት አሁን የተናገረበት ሞቲቭ ለምን እንደዛ እንዳለ ተኩላ አሁን አይታወቅም ለምን እንዳለ እሱ አልገባኝም። እሱ ልጠይቀው እየጠበቅኩ ነበረ ጊዜ ሲጨርስ ሀሳቡን እንጂ በጣም የሚቃወም በጣም በጥሩ ሁኔታ የሚያገለግል ወንድም ነው። እውነት ለመናገር እዛ ላይ በጣም ነው ቻሌንጅ የሚያደርገው። እንደነዚህ ሐሰተኞችንም ይቃወማል። ኢቭን ማለት ነው ሐሰተኞችን ይቃወማል፣ እነዚህንም ይቃወማል፣ ሐሰተኛ ነቢያትንም ይቃወማል። ወንጌል በሌላ መንገድ ከተለያዩቶችን ዲቤት ያደርጋል እና በዛ መንገድ ነው የማውቀው። ዛሬ እንደዛ ያለበትን መንገድ ግን እኔ ልጠይቀው ነበር መጨረሻ ላይ ያው አንተ ያወራው ስለነበር አድርግልኝ። እሺ ሙድዬ ቤትን ስላብካካውት ያልገባበትን ዓላማ ምናልባት አራምጄ ከሆነ ይቅርታ አድርጉኝ። በእውነት ጌታ እናቂ ይቅርታ አድርጉልኝ። እኔ የገባውበት ያወራሁት ምንም ጥቅም ተነክቶ አይደለም። ሌላ ታሪክ የለውም። ተባረኩ። አቤል ጥላቻ አለበት ያልከው አቤል ዘር ተብየውም ጌታ ይገስጻል። እኔ ምንም ጥላቻ የለብኝም። ሰላሙን በቃ ሙሉ ይስታው ራሴ እንዴት ይያል አትጣ ቤሎ አትጣ አንድ ጊዜ እሺ ቤዛ ነገር እስክጨርስ ይጠብቃለሁ። አላወራም ካሁን በኋላ ሰላሙ። እሺ አይ አንድ እኔ አይዞህ ነው ማለት አይ ይሄ ነገር ይኸውልህ ሙሌ ዛሬ ስንተኛ ሳምንታችን መሰለ? ባለፈው ሳምንትም በዚሁ ሰዓት ላይ ማናት ኮኪ ቤት ይሄ ነገር ተነስቶ ጭራሽ ምን ብለው አስተማረ መሰለ? ሲክክርክር የተነሳበት መንፈስ ምንድነው? መንፈስ ጾታ አለው ተብሎ ኃይለኛ ጭቅጭቅ ተነስቶ እሷ ቤት እኔ ለማል ሼር ላርጋ አንተ ሰውነት ይሉት እንቀጠቀጥ ነበር። በጣም ተናድጄ ማለት ነውና በጣም ብዙ ሰዎች ለካ ተወስደዋል ይሰጡ ነበር እዛ ጋር አስተያየት እና ተደጋግሞ ከመማራቸው የተነሳ ሰዎቹ እውነት አድርገው ተቀብለውታል። ገባ እና ዘፍጥረት 1:26 እና ዘፍጥረት 2 እንትን ነው የመጀመሪያ የተፈጠረው መንፈስ ነው። ያም ሴትና ወንድ አድርጎ ፈጠራቸው መንፈስ ብሎ እንደዚህ በግልጽ ነው ያስተማረው። ቪዲዮን ካየው ፈልጋ እና የሚል ጋበዝኩ ቢቸግረኝ ሌሎቹ እኔን አላስገባሉ በቃ ሊያስገቡኝ አልፈለጉ
እና በጣም በጣም የሚያስጠላ አይነት ትምህርት ውስጥ እየገቡ ነው። እና አቤል መቃወምህን እኔ በጣም ነው የምወደው፣ አይደለም መናገር እንደው ይቅርታ አድርግልኝና እኔ የዛን ቀን ዱላ ባገኝ ራሱ እነሳል። በጣም ነው የተናደድኩት። ማለት ብዙ ሰዎች ሲጠይቁ ነበር ከስር ይሄ ነገር መንፈስ እውነት እንትን ምንድነው ጾታ አለው እያሉ ከስር ስንት ሰው ሲስት ነበር። ገብተው እነንትና ራሱ እነ ሜሎስ ራሱ ማውራት አልቻሉም። እዛ ገብተው ሚውት እያደረጓቸው እና በትምህርት ካልመታችሁት ይሄንን ነገር ካልተመታ ይቅርታ አድርጉልኝና በጣም ብዙ ሰው ይጠፋል። በጣም ብዙ ሰው እኔ ቤት ውስጥ እንኳን በፐርሰናሊ የደወሉልኝ ሰዎች አሉ፣ ግራ ገብቷቸው ማለት ነው። እና ለምን የእሱ ነገር ለምን እየተደመጠ ለምን ቦታ ተሰጥቶት እየተወራ እንደሆነ አልገባኝም። ሙሉ ይሄ ነገር ይቁም፣ በቃ ይመታና በስነ ስርዓት ማፍረሻ ትምህርት ይሰራ። እሺ ትምህርቱ ላይ እኔ ትምህርቱ እሺ ቤዚ ጌታ ኢየሱስ ይባርካችሁ። ትምህርቱ እኔ በተደጋጋሚ ተናግሬያለሁ። ትምህርቱ በጣም ቴንኪው በደንብ ነው ማቀህ። አንተ ረስተኸኝ ነው። ፊቴን ብታይ ታውቃለህ። መልካም ወጣት አብረን ነበር። አቋሙ በጣም ነው ደስ የሚለው። እሺ ታችን ቴንኪው። እሺ ወንድሞች አንድ ቀን ምናልባት 3 ከ4 ዓመት በኋላ ትረዱኛላችሁ አሁን ያለሁበትን ስታንድ። ኖ አይ እንደዛ የሚባል ነገር የለም። አንቺን አይደለም ታችን ተረዳሁም አልተረዱም ይኸውልሽ እንደሚረዱኝ አምናለሁ። የጊዜ ጉዳይ ነው። እንደሚገባቸው አውቃለሁ ምለው ነገር ሳሪ ጋጡ ጊዜ እንደ ምዕራብ አፍሪካውያኖቹ በእንብርክካቸው እባብ ያስበሏቸው ጊዜ እንቁራሪት ያስዋጣቸው ጊዜ የዛን ጊዜ ይረዱኛል። የዛን ጊዜ በአራጅ ቸርቾች በተከታታይ በአራጅ አሁን የሚፈነጩባቸው አዳራሾች ሲሸጡ እና እነዚህ የሚጋልቧቸው ሰዎች ውጭ ሀገር ሲሄዱ ይረዱኛል። አሁን ያለው ነገር ይሄ ሁሉ ምስቅልቅል ከመምጣቱ በፊት ጮኸናል። ደግሞ ከዚህ የበለጠ ምስቅልቅል ሲመጣ በደንብ ትረዱናላችሁ። ግን ከፍቅር ውጭ እኔ እዚህ ውስጥ ያላችሁ ሰዎች ጥላቻ የለብኝም። ማናችሁን በጌታ በክርስቶስ እግዚአብሔር በሚያውቀው ማለት ከእግዚአብሔር በቀር ማንም ሊጠራ አይችልም። እግዚአብሔር በሚያውቀው ኃይሉ የምትሉትን ሰው ጭምር ልቤ ውስጥ ምንም የጨለመ ነገር የለኝም። የሰራብኝን ቪዲዮ ተመልከቱት። እንዴት አድርጎ ሊገልጸኝ እንደፈለገ ብዙ ፕሮቴስታንት እንደሚጣላኝ ስለሚያስብ ጃፒንና ዮናታንን አደረገና የነሱን ኦዲየንሶች ለመሳብ ምን አይነት ነገር ተከተለ? ዮናታን እንደዚህ አይደል አንተ አዲስ ክርስቲያን ነህ አለ። አትሊስት እኔ ዳግም ከተመለስኩ ጌታን በልቤ ከሾምኩ ሳይሆን ከተመለስኩ 8 ዓመት ሞላኝ። 2010 ነው 8 ዓመት። ስንት ዓመት አዲስ ክርስቲያን እንደሚባል ሰው አላውቅም። እኔ በ12 ዓመቴ ነው ጌታ ኢየሱስ ክርስቶስ ወደ ህይወቴ የገባው፣ ኑሮዬን የቀየረው፣ ዳግም ልደት የሰጠኝ። ከዛ ጊዜ ጀምሮ ክርስቲያኔ መሀል ላይ ደከምኩ እንጂና እንዴት አድርጌ እንደምነግራችሁ አላውቅም። የእግዚአብሔርን ቤት በፍቅር ወዳለሁ፣ የእግዚአብሔርን ህዝብ ወዳለሁ። ሰዎች ሲሸወዱ በእግዚአብሔር ስም ሳይ ያመኛል፣ ይቆጠቁጠኛል። እሱን ነገር ምናልባት አንዳንድ ኤክስፕረስ ማደርግበት መንገድ ትክክል ላይሆን ይችላል። ማለት ፐርፌክት ነኝ እያልኩ አይደለም፣ ብዙ ችግር ይኖራል። ግን ችግሮቹ ከልብ ቅንነትና ሰው እንዲለወጥልኝ ከመፈለግ የመነጨ እንጂ ስህተተኛና ሐሰተኝነትን ከመጥላት እንጂ የሆነን አካሎች አታክ ለማድረግ እንደዚህ አይነት ሐሳብ ሰጥቼ አላውቅም። እና ከዛ ነገር እንድትረዱት ነው እዚህ ውስጥ ያላችሁ ሰዎች የምፈልገው። በተረፈ ግን መለሳለስ ክርስትና፣ መሽቆጥቆጥ ክርስትና፣ ማስመሰል ክርስትና አይደለም። እሱን ክርስትና ከመሰላችሁ ያ ጅራፍ ያነሳው ኢየሱስ ትክክል አልነበረም የሚል እንድምታ ጋር ትሄዳላችሁ። ትክክል አይደለም። ኢየሱስ የሚቆጣው ኢየሱስ ጅራፍ የገመደው ኢየሱስ ስህተት ነበር ትላላችሁ። ራሴን አሁንም ከኢየሱስ ጋር ለማነጻጸር ሳይሆን አትሊስት ሮል ሞዴል የሆነው ኢየሱስ ከተቆጣ እኛ መቆጣታችን እንደው ከክርስትና ያፈነገጠ እንዳይመስላችሁ ብዬ ነው። ስህተት ሲመጣ፣ ነውር፣ አመፅ ሲመጣ፣ እግዚአብሔር ላይ ሲዋሽ መቆጣት የክርስትና አንዱ ፓርት እንደሆነ እንድታስቡ ነው ይሄን የምናገረው። ሙሉዬ በጣም ይቅርታ አድርግልኝ አሁንም። እሺ ይሄንን እንትን ጣለፍኩት በእውነት እኔ ላይ እንዲያጠነጥንም አልፈልግም። ጌታ በሚያውቅ ይቅርታ አድርጉልኝ። ተባረክ። አሁን ሁለታችሁ የምትሰሩት ለአንድ መንግስት ነው። በተመሳሳይ መንገድ ሁለታችሁም አንተም አሬቤም ሐሰተኞችን በመቃወም ለእግዚአብሔር ቤት በመቅናት በጽድቅ
ነው የምታገለግሉት። ሐሳቦቹን መሃል ላይ ላለመግባት ነው ቅድም ጀምሮ ዝም ያልኩት እንጂ አልተግባባችሁም ይሆናል። አቤልም ሲያገለግል ምናልባት አርቢ አይቶ ላይሆን ይችላል። አቤላ ደግሞ ያው ትግርኛ ስለማትሰማ እዛ ሂደህ አብረህ ስላላደረግክ አልተዋወቃችሁም እንጂ አርቢም በእርግጥ ቅድም ያለውን ነገር እኔም መጨረሻ ልጠይቀው ብዬ ነበረ። ማለት ይሄ መናፍቅ አሁን ተኩላ ምናምን አይታወቅም ያለውን ነገር ምናልባት ከምን አንጻር ነው ያለው የሚለውን ነገር እሱን ላወራው ብዬ ነበረ። ለማንኛውም ግን ሁለታችሁ አንድ መስመር ናችሁ ያላችሁት። ሁለታችሁም ትቃወማላችሁ ሐሰተኞችን፣ የእግዚአብሔር ቃል ታገለግላላችሁ። በዛ መንገድ ነው ያለው። ስለዚህ ቢኒ ወንድሜ አቤላ በዛ መንገድ ነው የሚያገለግለው። አንተም የምታገለግለው እናያውቃለሁ። እርስ በርስ እንትንም ዝም ብሎ የቋንቋ አለመግባባት እንጂ ብዙ እንትን ያለ ነገር አለ ብዬ አላስብም፣ እውነት ለመናገር ማለት ነውና ስለዚህ በዛ መንገድ አንደርስታንድ ተደራረጉና ምናልባት ስላልተግባባችሁ እኔ ሁለታችሁንም ስለማቀው አዲስ ሰው የመቀበል ፍርሃት አለብኝ እዚህ ቲክቶክ ላይ። እኔ ቲክቶክ አዲስ ጴንጤ ከምቀበል የሰነበት ኤቲስት ብቀበል ነው የሚሻለኝ እውነት ለመናገር። አሁንም ይቅርታ አድርጉልኝ፣ እፈራለሁ። አዲስ ጴንጤ መተዋወቅ አገለግላለሁ እንጂ ማይክ የያዘ አዲስ ጴንጤ መተዋወቅ እፈራለሁ። ያወቅኩት ቀን፣ ትምህርቱን ያየው ቀን፣ አነጋገሩ የገባኝ ቀን፣ የዛን ቀን የኔን ተመሳሳይ ነው አንድ መስመር ነው ብዬ ለማረጋገጥ እንትን እላለሁ። አሁን ግን ስለማላውቀው እንዲና እንዲህ ነው አይደል። ግን አሁን ላይ ያለው ለኃይሉ ያደረገው መቆርቆር ከኃይሉ ጋር እንጂ ከኔ ጋር እንደማያመሳስለው ነው የተሰማኝ። ተባረኩ። ቴንኪ። በቃ ሰላም ነው። አቤል አይ እሺ ቆይ አንዴ አቤል እንዳትወጣ፣ ይቅርታ አቤል እንዳትወጣ። ሙልዬ አንዴ ልናገር። ብዙ ቁጭ ብያለሁ። ከቀድም ከመጀመሪያ ቤቱ ሲከፈት ጀምር የነበርኩኝ አር.ቢን አላውቀውም። አሁን ግን ተዋውቀነዋል። አቤል አቡና እናውቃለን። በምን አይነት ሞቲቭ እና ምን አይነት አነጋገር እንደምትናገር እናውቃለን። እዚህ ከገባ ጀምሮ 3-4 ይቅርታም ስለጠየቅ ስለሌላ ነገር መናገር አልፈልግም፣ መናገርም አይገባኝም። የምታገለግልበት የራስህ መንገድ ስላለ ቢመቸኝም ባይመቸኝም እቀበልሃለሁ። ከይቅርታ በላይ ደግሞ የለም። በነበረው ነገር ላይ ግን ቸኩለህ ነበር። ኃይሉ ዮሐንስ አመለጠ። ብዙ ወንድሞቻችን ከዚህ ቤት ወጡ። ከአርቢ ጋርም ተነካካችሁና አሁን ይቅርታ ተጠያየቁ። ትምህርቱን ጠይቀው አማርኛ ይሰማል፣ እኛም እንማራለን። ያ የነበረው ስንከራከርበትና የምንጠላውን ትምህርት ደግሞ እዚህ ጋር አፍርሰን እንውጣ። ይሄን ለማለት ነው። በጣም ነው የምወዳችሁ። ሙልዬ ጌታ ይባርክ። ቢኒ እንደዛ ስላልተረዳህ አቤላ በዛ መንገድ ስላልተረዳህ ነው እንጂ አቤል እንደዚህ አይነት ሰው አይደለም። ለዛ ነው ቢኒ ወንድሜ ስላላወቀ ነው ማለት በዛ መንገድ ተረዳው ነው ልፈልጌ ነው ያለ ማለት ነው። ችግር የለውም ሙሌታ። እኔ እንትን ነው ላይክ እዚህ እኔ በአንተን አይቼ ስለገባው ከዛ ኃይሉ ስለመጣ ሚስ አንደርስታንዲንግ ሊፈጠር ይችላል። ሰዎች ስለሆንን ላንግባባ እንችላለን። ሶ በይቅርታ መታለፍ ነው ማለት ነው። እኔም አጥፍቼ ከሆነ ይቅርታ። ሐሳቤ የነበረ እኔ ቤቱ የሚሄድበት ዘዴ ላይ ነው ሐሳቤ እኔ እንጂ ምክንያቱም አንድ ሰው ከመጣ በቃ ቤቱ መርተን ወደ አንድ አላማ መሄድ አለብን ብዬ ስለማምን ከዛ በኋላ ታች ያለ ሰው ደግሞ የሆነ ነገር እንዲማር ምክንያቱም እሱንም ማቅናት ካለብን መጀመሪያ እኛ እየሰማነው እንደሆነ ምክንያቱም ሳይሰማ እንዴት ነው የሚሞገት? ደግሞ ሰውየው ግልጥ አድርጎ ዲቤት አልፈልግም ሲል ወይ አንተ ማስወረድ ነበረብህ። አንተ ግን ዲቤት አያልፈልግም ብሎ ሆኖ ጥያቄ እንዲጠየቅ ፈቀድክለት። አንተ ደግሞ የዚህ ቤት ባለቤት ነህ። እሱ ነው እኔ ሐሳቤ። አንተ ከፈቀድከው በኋላ ትሞገታለህ ምናምን የሚሉ ሐሳቦች አያስኬዱም። ምክንያቱም ኦልሬዲ ተስማምቷል ሰውየው። ጥያቄ ብቻ ነው የምቀበለው ብሏል። ሶ ከመጀመሪያ ወይም ደግሞ
አይ ጥያቄ ብቻ ከሆነ አንፈልግም ብሎ ማስቀመጥ ነው። ግን ፈቅደህለት ስታበቃ ከዛ በኋላ ግን እንሞግተዋለን ምናምን የሚል አያስኬድም ማለት ነው። ዛስ ነው ፌር ደግሞ አይደለም እንደዛ አይነት አካሄድ ማለት ነው። እሱን ነው እኔ እያልኩ ያለሁት። ሁለተኛ ደግሞ ለአንድ ሰው በአንድ ሐሳቡ አልተስማማ ነው ማለት በቃ እንትን እናደርጋለን ማለት አይደለም። ሶ ኢትስ እንዴት ነው አንድ ሐሳብ ላይ ባንመጣ ኦኬ ይሄንን ማለት ፈልጎ ነው ምክንያቱም እሱ ሊልበት የፈለገ ነገር ያብራራ ስለሆነ መጀመሪያ ከሱ እንድንሰማው በሚል ሐሳብ ነው ያወራሁት ማለት ነው። ምሳሌ 18 ላይ የሁለት ሰዎች ምስክርነት ሳትሰማ ፍርድ አትስጥ ይላል። ብዙ ሰው እኔ ያጋጠመኝ በዛ በትግርኛ ሰርቪስ ምንድነው የሆኑ ሰዎች ዝም ብሎ ነው የሚቃወሙ። አሁን ምን ብሎ ነው ያስተማረው ብለህ ብትጠይቃቸው ዲፕሊ አይነግሩህም ማለት ነው። ቢኮዝ they never ሰምቶ አያውቁም። ስለዚህ ሰዎቹ አዳምጦ ሰምቶ መርምሮ የራሳቸው የሆነ ውሳኔ ላይ መድረስ መቻል እንዳለባቸው እንደዚህ አይነት የኮሙኒኬሽን ስኪል መማር አለባቸው ብዬ አምናለሁ እኔ ፐርሰናሊ እንጂ እኔ የደገፍኩት እንዲደግፉ እኔ የተቃወምኩት እንዲቃወሙ ሳይሆን በተለይም ደግሞ ሰውየው እዚህ ስላለ ማለት ነው። ሰውየው እየሰማ ነው፣ ጥያቄያችን እየጠየቅን ነው። ብንሄድ አትሊስት ከቀን የሆነ ልብ ኦኬ ይሄንን እንኳን ይሄ እንደዚህ ማለት ፈልጎ ነው ብለን እንኳን መሄድ እንችላለን። ምክንያቱም አንዳንድ ጥያቄዎች እየጠየቁ የነበረው አንዱ ጥያቄ ኢየሱስ ፍጡር ነው ብለሃል ብሎ ሲጠይቀው እኔ አላልኩም ብሎ ነው። ሶ እሱ ካላለ አላለም ማለት ነው። እሱ አላልኩም ካለ እዚህ ጋራ ሙግት አያስፈልግም ማለት ነው። ሰውየው አላልኩም ብሏል ክሊር ስለሆነ። ስለዚህ እንደዚህ ያለበት ቪዲዮ ካለ ደግሞ ያንን ቪዲዮ ኤቪደንስ አምጥተህ ስለዚህ አሁን አንተ እሱ የሚለውን ብቻ እንስማ ምትል ከሆነ አይደለም አቤላ እንደዛ ያውንም ከዚህ ሰው ጋር አልስማማም በቃ አንተ ለሁሉ ሰው ነው እንዴ? አንተ እኮ አንድ ሰው ነህ፣ ለራስህ ብቻ ተናገር። አሁን ቆይ ተው አሪፍ እኔ ልንገርህ ማለት አሁን ኃይሉ ዮሐንስን እኔ ኖርማሊ ቅርብ ጊዜም ቢሆን ጌታን ያወቅኩት እንዳቤል እኔ ልጆኛ አይደለም ያወቅኩት ከዛ ቅርብ ጊዜ አለን እኛ የምንቀበልበት አለ ራሷ ካውንስሉ ያወጣው ማለት ነው። ሙሉ ለሙሉ ካውንስሉ መጽሐፍ ቁጭ ብለህ ብታነብና የሱን አንድ ትምህርት ብትሰማ ኔቨር ኤቨር አይመሳሰልም። በዛ ላይ ደግሞ እንዴት እንደሆነ ዘዴው ልንገርህ። የዛን ቀን አሁን ትምህርቱ ሲጀመር ቁጭ ብያለሁ እኔ ከጠዋት ከስንት ሰዓት ጀምረን ወደ 5 ሰዓት ነው 6 ሰዓት ነው የተቀመጥኩት ቁጭ ብዬ ስሰማ ነበር። መልስም ሳልሰጥ ምንም ሳልል ማለት ነው። ብዙ ሰው ግን እየሳተ ነበረ። ሲጀምር አዳምና ሔዋን ተፈጠሩ ዘፍጥረት 1:26 ብሎ ከዛ መጀመሪያ ሲጀምር የነበረው ሐሳብና ቀጥሎ የሰጠው ሐሳብ አንድ አይነት አይደለም። እንግዲህ ነበርኩኝ እነ ኤርሚን ጋበዝኩ እነ ሜሎስ መጡ። በቃ ማለት እኛን ስለማያስገቡን እነሱ ሁሌ የሚልህ ምንድነው መከራከር አልፈልግም ነው ወይ? መከራከር እኮ አይደለም ይሄ። አንተ መንፈስ ነፍስ ማነው ጾታ አለው ብለህ ካልክ ከዚህ የበለጠ ምን አይነት ስህተት ነው እያስተማረ የሚቀጥለው ይሄ ሰው? ገባ? መጀመሪያ ስለመፈጠር አወራ። ሰው ልክ መስመር ላይ ሲገባለት ይጠብቅና ጧ ነው የሚያደርግህ። ይሄ ደግሞ በጣም የረቀቁ አስተማሪዎች ማለት እንዴት ብዬ ላስረዳ? አንዳንድ አስተማሪዎች በጣም ረቀው አንተን በሆነ ነገር ለመምታት ሲፈልጉ መጀመሪያ ማራቸውን ነው የሚያቀምሱ። ማር የመሰለ ነገር ያቀምሱና ከዛ ኃይለኛ ምትና ኃይለኛ እሬት የሆነ ነገር ነው የሚጥሉብህ። ያ ነገር ደግሞ ከሰው ውስጥ አይወጣም። ገባ? ምናልባት አንተ ጠንካራ አቤሎ ለምሳሌ ጠንካራ ከኔ ይጠነክራል፣ ሙሌ ከኔ ሊጠነክር ይችላል። እኔስ እሺ ባልጠነክር ብመታስ በዛ ትምህርት ገባ? ማሰብ አፍሮበት ራሱ አልተወም፣ ይለቀዋል ቪዲዮ እና አቤሎ ዚጋሚ መሀል ግባና ይቅርታ ቢኒ ሓወይ ሓንቲ ደቂቅ ትፈቅደለይ ብዛዕባ ክዛረብ እንድታውቅ ኃይሉ ዮሐንስ ትግርኛ ተናጋሪን መሆኔንም እንድታውቅ በዛው ነው። ትፈቅደለይ ዶ ቢኒ ሓወይ?
ስለኔ እንድትናገር በዛዕባይ ክትዛረብ ዲኻ ያ ብዛዕባ ኖርማል ክምስክር ከበቲናትና ከም ትሰርሑ ዘለኻ ማለት እዩ ኣብቲናትና ብትግርኛ ስለዚ የፈልጡኻ እሶም እዚኦም ኣይፈለጡንን እንዲኦም ንዓይ ተረዲኒ ክንሳ ክዛረብ ፍቀደለይ ትፈቅደለይ ዲኻ እሺ ኣነ ዳ መሓሪ ጠገም የብሉን እኮ ኣነ በቃ ፈቅዶልኛል ኃይሉ ዮሐንስ ቢኒ ሐወይ ምስከምዚኦም ያሉ እንዴት ትናገራለህ የምትለው ትግርኛ እኔ አሚቼ ነኝ 95 እስከ 97% እዚሁ ከአማርኛ ከነ ትክክል ጋር ያለሁት እዛ ነው ሙለው ከነ ሶሪቲ ጋር እዚህ ከነ ሙለታ ጋር 3% ቢሆን ግፋቢል 5% ትግርኛው ላይ ሄዳለሁ 4 ኦኬ ልሳን ስለሆነ እየተረጎምኩልህ ነው በስማምዬ እና ኃይሉዬ አሁንም ቢሆን አታሳስተውም አርቢ ማለት ቢኒ በትግርኛው ፕሮግራማችን በትግርኛ ኤርትራውያንና ተጋሩ ላይ ማለት ነው ትግርኛ ተናጋሪዎች ላይ የሐሰትን ትምህርት ነቅሶ ብዙ ሰዎችን ከዛ የሚያስወጣ አንድ ወንድማችን በዚህ ዙሪያ የሚሰራ ነው። ዛሬ ግን እዚህ ቤት መጥቶ በተደረገውና በተጋበዘው ምክንያት ኃይሉን በተነገረው መሰረት እሷን ብቻ ስላየ እንጂ ቢኒ ማለት የኃይሉ አይነትን ትምህርት ከትግርኛ ተናጋሪዎች ነቅሶ የሚያወጣ ወንድማችን ከቁጥር 1 ካሉት ወንድማችን ነው። በዛ ላይ በባህሪም በካራክተርም በህይወትም የተመሰከረለት ወንድም መሆኑን ነግራችኋለሁ። የምንማርበት የምንወደው በዚህ ዙሪያ ላይ የሚሰራ ትግርኛ ፕሮግራም ላይ ቁጥር 1 ነው። ብዙዎችን ነፃም ያወጣ ነው። ስለዚህ በዚህ መልኩ ስለማውቀው ነው የምነግራችሁ። ፊት ለፊት ነው የምነግራችሁ ያለሁት ማለት ነው። በሌላ መልኩ ግን እኔ አማርኛ ስለሚቀናኝ እዚህ ስለምመጣ እነ ትክክል ጋር ነው ሙሉ ቤት ካለ ካልሆነ ደግሞ ሙዴታን ብዙ ስለማይከፍት ሶሪቲ ቤት ነው ሙሉ ሌላ ቤት የለኝም። ግን ኃይሉዬ ታች ሆነ ከአሁን በትግርኛ አድርገህ ከነዚህ ሰዎች ጋር ምናምን ብትል ትምህርትህን ያወቀው ጊዜ እንዴት አድርጎ እንደሚነቅስህም ልነግርህ እፈልጋለሁ በዚህ አጋጣሚ ማለት ነው። ይህን ልል ብዬ ነው። አቡናዬም ተረዳው። በቃ ቢኒ ስላላወቀ በተደረገው እዚህ ገብቶ በተናገረው ነው እንጂ በተሰጠው ለኃይሉ በተሰጠው መብት ተሰጥቶት በተናገረው እንጂ እንትን ሊለው አይደለም። ቢኒ ማለት በዚህ ወቁት በቃ አንድ ቁጭ ብሎ በእግዚአብሔር ቃል እያደረገ እየነቀሰ የሐሰትን ትምህርት እያወጣ ያለ የሚሰራ ወንድም ነው። አመሰግናለሁ። ከዚህ በኋላ ላወራም ታቸውን ይሰማል።